ፋኖስ ሞት በኋላ ቤተክርስቲያን ብዙ የመበታተን ወይም ደግሞ ከኢየሩሳሌም ከተማ የመበተን ነገር ባጋጠመው ሰዓትም በጣም ብዙ ስራዎችን ይሰራ የነበረ ከኢየሩሳሌም በመሆን ብዙዎችን ይጠብቅ የነበረ የቤተክርስቲያንን መበተን ወደ አንድነት ለማምጣት የተንቀሳቀሰ እንዲሁም ደግሞ እንደነበረው የሚያስቀምጥ ነው። ስለዚህ ቅዱስ ያዕቆብ ታላቅ አባት ነው፣ ከ12 ሐዋርያት መካከልም አንዱ ነው የሚለውን በደንብ እንድትይዙት ያስፈልጋል ማለት ነው። ሌላው የቅዱስ ጳውሎስ መልእክት ወደ ሮሜ ከላከው መልእክት ጋር ተገናኝነት አለው ወይም ደግሞ የመቀራረብ የቅዱስ ያዕቆብ መልእክቱ ቅዱስ ጳውሎስ ለሮም ሰዎች ከላከው መልእክት ጋር ተቀራራቢነት አለው። የተላኩባቸውም ዓመተ ምሕረቶች ተመሳሳይ ይዘት ላይ ነው ያላቸው ማለት ነው። እንግዲህ ቅዱስ ጳውሎስ ይህንን መልእክት ለሮም ሰዎች ሲልክ የነበረበትን ቦታ እናውቃለን፣ በስደት እንደነበረ። ቅዱስ ያዕቆብም ይህን መልእክት የላከበት ሰዓት ላይ የቤተክርስቲያን ስደቷ በከፍተኛ ሁኔታ በሚሄድበት ሰዓት ላይ የተጻፈ መልእክት ነው ማለት ነው። ስለዚህ በ40ዎቹ ወይም በ50ዎቹ አካባቢ እንደተጻፈ ይስማማሉ ማለት ነው ይህንን የቅዱስ ያዕቆብን መልእክት። ስለዚህ 5 ምዕራፋቶች አሉት። መረጃውን በሰፊው ያገኟቸውን አስቀምጥላችኋለሁ ግሩፕ ላይ፣ እዛ ላይ ስትገቡ ማስቀመጥ ወይም ማየት ማንበብ ትችላላችሁ ማለት ነው። መምህራን ከመጡ መምህራኖችን ለማስገባት እየተከታተላችሁ ቦታ ልቀቁ። እኛ ወደ ቅዱስ ያዕቆብ የመጀመሪያው መልእክት ማለትም የመጀመሪያው ምዕራፍ ላይ ቀጥላለን። 5 ምዕራፋቶች አሉት ማለት ነው። ከዛ በፊት ቅዱስ ዮሐንስ ስንት መልእክታትን ጽፏል? እስኪ ከስር ጻፉልኝ። ቅዱስ ዮሐንስ ስንት መልእክታትን ጽፏል? ቅዱስ ዮሐንስ ስንት መልእክታት ጽፏል? የተማራችሁ ሁላችሁም ተሳተፉ። ቅዱስ ዮሐንስ ስንት መልእክታትን ጽፏል? የቅዱስ ዮሐንስ መልእክታት ስንት ናቸው? ሁላችሁም ተሳተፉ። በጣም አሪፍ። ቅዱስ ዮሐንስ 3 መልእክታቶችን ጽፏል። ጎበዞች። እሺ፣ የመጀመሪያው የቅዱስ ዮሐንስ መልእክት ስንት ምዕራፍ አለው? እንድትሳተፉ ነቃ እንድንል። የቅዱስ ዮሐንስ የመጀመሪያው መልእክት ስንት ምዕራፍ አለው? ጎበዞች። 5 ምዕራፍ አለው። በቃ ጎበዞች። እግዚአብሔር ከእናንተ ጋር ይሁን። ደስ ይላል። እሺ፣ የቅዱስ ዮሐንስ ሁለተኛና 3ኛው መልእክት ስንት ምዕራፍ አላቸው? የቅዱስ ዮሐንስ ሁለተኛና 3ኛው ስንት ምዕራፍ አለው? እስኪ ሁላችሁም ተሳተፉ ጎበዞች። አንድ ይሄ ነው በቃ ደስ የሚለው እኮ 1 ምዕራፍ አለው። በጣም አሪፍ በጣም አሪፍ። ከቅዱስ ዮሐንስ መልእክት በፊት የማን መልእክት ይቀድማል? በመጽሐፍ ቅዱስ አቀማመጥ ከቅዱስ ዮሐንስ መልእክት በፊት የማን መልእክት ይቀድማል? ከቅዱስ ዮሐንስ መልእክት በፊት የማን መልእክት ይቀድማል? ጥሩዬ ጎበዝ፣ ልዩ ጎበዝ፣ ምህረታ። እሺ፣ በጣም ጎበዞች። የቅዱስ ጴጥሮስ መልእክት ይቀድማል። ጎበዞች። ቅዱስ ጴጥሮስ ስንት መልእክታትን ልኳል? ቅዱስ ጴጥሮስ ስንት መልእክታቶች አሉት? ጎበዞች። ቅዱስ ጴጥሮስ ስንት መልእክታት አሉት? ጎበዞች። በጣም አሪፍ። ስማ፣ ደስ ስትሉ እግዚአብሔር ከእናንተ ጋር በጣም ደስ የሚለው 2 መልእክታቶች አሉት። በጣም አሪፍ በጣም አሪፍ። ከቅዱስ ጴጥሮስ መልእክት በፊት የማን መልእክት አለ? የቅዱስ ጴጥሮስን መልእክት ማን ይቀድማል? ከሱ በፊት እንግለጥ ብንል ማን ይቀድማል? አሁን በተርታ ማወቅ ስላለብን ነው። እሺ፣ መጽሐፍ ቅዱስ ስናወጣ እንዴት እንደምናወጣ እንኳን ማወቅ እንችላለን ማለት ነው። ይሄ ጥናት ለዚህ ነው የሚያገለግለው። ማን ይቀድማል? የቅዱስ ጳውሎስ መልእክታት ይቀድማሉ። ጎበዞች። የቅዱስ ጳውሎስ መልእክት። እሺ፣ የቅዱስ ጳውሎስ መልእክት የትኛው መልእክት ከየትኛው መልእክት በኋላ ነው
ጴጥሮስ ብለን የምንጀምረው የትኛው? ወደ ዕብራውያን የላከው መልእክት። በጣም አሪፍ፣ በጣም አሪፍ። ወደ ዕብራውያን የላከው መልእክት ይቀድማል ጎበዞች። ከዕብራውያን በኋላ የቅዱስ ጴጥሮስ፣ ከጴጥሮስ በኋላ የማን ይቀድማል? የዮሐንስ። ከዛ ላይ ከዮሐንስ በኋላ የጌታ ወንድም ተብሎ የሚጠራው የሐዋርያው የቅዱስ ያዕቆብ ይሆናል ጎበዞች። በጣም አሪፍ። የቅዱስ ጳውሎስ መልእክት አንድ ብሎ የሚጀምረው ከማን ነው? የቅዱስ ጳውሎስ መልእክት አንድ ብሎ የሚጀምረው የማን ነው? የማን ነው የሚጀምረው? አንድ ብሎ ሲጀምር ኬት ነው? ወደ ሮሜ ጎበዞች። የሮሜ መልእክት ጎበዞች። ሐዲስ ኪዳን አንድ ብሎ የሚጀምረው ከማን ነው? ሐዲስ ኪዳን፣ የሐዲስ ኪዳን ጀማሪ ማን ነው? የሐዲስ ኪዳን የመጽሐፍ ቅዱሳችን ጀማሪ ማን ነው? ቅዱስ ማቴዎስ ጎበዞች። ቅዱስ ማቴዎስ በጣም አሪፍ። ቅዱስ ማቴዎስ በጣም አሪፍ። የወንጌል መጨረሻ ማን ነው? በወንጌል ደረጃ መጨረሻ የጻፈው ማን ነው? በወንጌል ደረጃ መጨረሻ የጻፈው ማን ነው? ቅዱስ ዮሐንስ ጎበዞች። ቅዱስ ዮሐንስ በወንጌል ደረጃ መጨረሻ የጻፈው ማን ነው? ቅዱስ ዮሐንስ። በጣም አሪፍ፣ በጣም አሪፍ። እሺ፣ በመጽሐፍ ቅዱስ የመጨረሻው ክፍል ማን ነው? በአዲስ ኪዳን የመጽሐፍ ቅዱስ መጨረሻ ተብሎ የሚታወቀው የማን ነው? የቅዱስ ዮሐንስ ራእይ። የቅዱስ ዮሐንስ ራእይ። እሺ፣ በጣም አሪፍ፣ በጣም አሪፍ። ቅዱስ ጳውሎስ ከጻፈው መልእክታት መካከል አምነው የካዱ ሰዎች እነማን ናቸው? ለምን ትክዳላችሁ ብሎ የወቀሳቸው ከመልእክታቶች ሁሉ የየትኞቹን ሀገር ሰዎች ነው? ካመኑ በኋላ ክደው የጠበቁት እነማን ነበሩ? ቅዱስ ጳውሎስ ከጻፈው መልእክታት መካከል ያዘነባቸው እነማን ናቸው? ፈይሴ ጎበዝ፣ ቡዜ ጎበዝ፣ ጥሩዬ ጎበዝ። ኤፌሶን አይደሉም፣ ገላትያ አላቸው። ገላትያ ወደ ቀደመ ግብራቸው መጥተው ስለነበረ ገላትያ አዝኖባቸው ነበር። በጣም አሪፍ ገላትያ። እሺ፣ ገላትያ ለመጀመሪያ ጊዜ ለሚወደው ልጁ ቅዱስ ጳውሎስ መልእክት ልኳል። የመጀመሪያ ልጄ ብሎ የጠራውና ብዙ ስርዓትን የሰራው ለማን ነው? በመልእክቱ ለማን ነው? ጢሞቴዎስ። ፈይሴ ጎበዝ፣ ጢሞቴዎስ። ጥሩዬ ጎበዝ፣ ጢሞቴዎስ። የመጀመሪያ መልእክቱ ለልጁ ጢሞቴዎስ ነው ጎበዞች። በጣም አሪፍ፣ ደስ ይላል። ማርያምን ጎበዞች። ጢሞቴዎስ። የመጽሐፍ ቅዱስ ትምህርት በጣም ጎበዞች ሆናቸዋል ማለት ነው። በጣም አሪፍ፣ በጣም እስቲ ቆይ፣ እሺ ቆይ። እንደዛ ከሆነ ትንሽ ከበድ እናርገው። እሺ ብትሉኝ የትኛው ክፍል እንደሆነ ነው የምነግሩኝ? እሺ ብትሉኝ ደስ ይለኛል። እምቢ ካላችሁ ግን በቁጣ መጣባችኋለሁ ብሎ መልእክት የጻፈው ለማን ነው? እሺ ብትሉኝ በፍቅር፣ እምቢ ካላችሁ ግን በቁጣ መጣባችኋለሁ። ስለዚህ ቶሎ ብዬ መምጣት ያልፈለግኩት ለዚህ ነው፣ ላገኛችሁ አልፈለግኩም ያለው ጳውሎስ ለማን ነው? ኧረ ቃሉ ጎበዝ፣ ቃሉ ቆሮንቶስ፣ ለቆሮንቶስ ሰዎች ነበር። በጣም አሪፍ፣ በጣም ደስ ይላል። ቆሮንቶስ በጣም አሪፍ፣ ለቆሮንቶስ ሰዎች ነበረ። አይ በጣም አሪፍ። እሺ ይሄ ታሪክ የት ነው የተጻፈው? ይሄ ታሪክ የት ነው የተጻፈው? እኔ አነባለሁ። የት እንደተጻፈ ትነግሩኛላችሁ። እሺ የት እንደተጻፈ ትነግሩኛላችሁ።
የት እንደተጻፈ በጣም በተለየ ሁኔታ የት ነው የተጻፈው ይሄ? እሺ ስለ ሐሰተኛ ነቢያት እንደሚመጡ የጻፈ ማን ነው? መልእክት ነው። ስለ ሐሰተኛ ነቢያት መምጣት በከፍተኛ ሁኔታ ደጋግሞ ጽፎላቸዋል። ተጠንቀቁ እያለ ስለ ወደፊቱ ነው የጻፈላቸው በመልእክቱ። ማን ነው? መልእክት ነው። ስለ ሐሰተኛ ነቢያት የጻፈ ቅዱስ ዮሐንስ። ጎበዞች። ስለ ሐሰተኛ ነቢያት መምጣት በሰፊው የጻፈ ማን ነው? ቅዱስ ዮሐንስ። በነገራችን ላይ ከራእዩ ጋር ይመሳሰላል ብለናል። ከራእይ መልእክት ጋር ይመሳሰላል ስላልን ቅዱስ ዮሐንስ በአብዛኛው ስለምን ጽፎላቸዋል? ስለ ሐሳዊ መምጫ ጽፎላቸዋል። ስለዚህ የቅዱስ ዮሐንስ መልእክት በአብዛኛው ሐሰተኛ የሆኑ ሰዎች ይመጣሉ እያለ ጽፎላቸዋል ማለት ነው። ቅዱስ ዮሐንስ ነው። በጣም አሪፍ። እሺ እግዚአብሔር ከሁላችን ጋር ይሁን። እጅግ በጣም ነው ደስ የምትሉት፣ እጅግ ነው የምታኮሩት። ትምህርት ጥሩ ነው ማለት ነው። ቢያንስ ትንሽዬ እውቀት እንደያዝን እናያለን። የበለጠውን እውቀት ግን መምህራን ስታገኙ አዳብሩ። በተለይ እዚህ ቲክቶክ ሶሻል ሚዲያ ላይ የምታያቸው ወንድሞቻችሁን የበለጠ እየጠየቃችሁ በጣም እንድትረዱ፣ እኔ የልጅነቴን ነው የምሰጣችሁ፣ የአቅሜን ነው። ግን ከኔ በጣም የሚበልጡ እጅግ ጀግና የሆኑ ነገሮችን ፍትፍት አድርገው የሚያስተምሯችሁ ወንድሞች እዚህ ስላሉ የእኔ ላይ እየጨመራችሁ እያዳበራችሁ ሸክሙን በደንብ መሸከም በምትችሉት አቅም እየጠየቃችሁ እንድትማሩ አደራ። መምህራን ስታገኙም እኔ ያበላሸሁትን አርማችሁ እኔ በትንሽ የነካካሁትን ደግሞ አስፈታችሁ እንድትማሩ አደራ። እኔ የልጅነቴን የእውቀቴን ትንሽዬ ነገር ነው የምሰጠው። ስለዚህ እናንተ ግን በጣም በጥልቀት እንድትሄዱበት አደራ ማለት እፈልጋለሁ። የቅዱስ ያዕቆብ መልእክት ምዕራፍ 1 በነገራችን ላይ የጌታ ወንድም በመባል የሚታወቀው የሐዋርያው የቅዱስ ያዕቆብ መልእክት 5 ምዕራፋቶች አሉት። እነዚህ 5ቱ ምዕራፋቶች ጠንከር ያሉ ትምህርቶችን ያነሳል። ወቀሳ ናቸው። በአብዛኛው ይወቅሳል። ይህን ካላደረጋችሁ እንደዚህ ትሆናላችሁ፣ ይሄ ከሌላችሁ እንደዚህ ጎዶሎ ናችሁ፣ ይሄ ከሌላችሁ ይሄን ታጣላችሁ እያለ በግልጽ ያስተማረ፣ በተለይ ደግሞ በጣም የሚቆጣ ሐዋርያ ከሚባል በተለይ ቁጡ የሆነ ቆጣ ብሎ ከሚያስተምሩ መምህራን መካከል ቅዱስ ያዕቆብ አንዱ ነው። በተለይ በሐዋርያት ህብረት ውስጥ ካሉት በጠንካራ ነገሮች እና ንግግር በማድረግ በተለይ ከቅዱስ ጴጥሮስ በኋላ ንግግር በማድረግም ጠንካራው በመባል የሚታወቀው ቅዱስ ያዕቆብ ነው። ስለዚህ በሐዋርያት እጅግ የሚከበር በጣም የሚወደድ በተለይ ደግሞ አቋሙ ጽንት ያለና የጸና አቋም ያለው ነው። ይህንን ደግሞ የሐዋርያት ስራ ምዕራፍ 15 ላይም ስንሄድ የምናገኘው ይሆናል ቅዱስ ያዕቆብ የተናገራቸውን ንግግሮች። ስለዚህ ወደ ዛሬው ትምህርት እንሂድ። መጽሐፍ ቅዱስ ሁላችሁም ክፈቱ። እግዚአብሔር ከኛ ጋር ይሁን። መድኃኔዓለም ከሁላችን ጋር ይሁን። እግዚአብሔር አምላክ ያስተምረን፣ እኛ ልጆቹ እንድንማር እርሱ መንገድ ያሳየን። የጌታችን ወንድም የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 1 ከቁጥር 1 እስከ ቁጥር 4 ድረስ ስለ ትዕግስት ያስተምረናል። ትዕግስት ይኖራችሁ ይለናል። እንግዲህ ይሄ ክፍል ስለ ትዕግስት ነው። ከቁጥር 1 ጀምሮ እስከ 4 ድረስ ያለው ስለ ትዕግስት ነው የሚያወራው። እንደዚህ በማለት ይጀምራል። የእግዚአብሔር አብና የጌታችን የኢየሱስ ክርስቶስ ባሪያ ከሚሆን ከያዕቆብ ይላል። የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ልጅ መሆኑን ይናገራል። አገልጋይ ማለት ነው። ባሪያ ማለት ተገዝቶ ተገርፎ አንገቱ ላይ ብረት ታስሮበት ተጎትቶ በግድ ምናምን ሳይሆን በፍቃድ የሚያገለግል ማለት ነው። ባሪያ ማለት አገልጋይ ማለት ነው። እሺ፣ ስለዚህ የእግዚአብሔር አብ እና የጌታችን የኢየሱስ ክርስቶስ ባሪያ ከሚሆን ከያዕቆብ ለተበተኑ 12ቱ ነገድ ሰላም ለእናንተ ይሁን ይላል። ስለዚህ በእስራኤል ውስጥ የሚታወቁ 12 ነገዶች አሉ። እነዚህ 12 ነገዶች ተበትኗል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም 12ቱን ሐዋርያት በሚመርጥበት ሰዓት በ12ቱ የእስራኤል ያዕቆብ ወይም የያዕቆብ ነገዶች ላይ እንዲሰለጥኑ በነገዶች ሁሉ ላይ ዞሮ ትምህርትን እንዲሰጡ የተሾሙ መሆናቸው እንመለከታለን። ስለዚህ ቅዱስ ያዕቆብ ይህንን መልእክት በሚጽፍበት ሰዓት ላይ 12ቱ ነገዶች ምን ብለው ነበረ? ተበትነው ስለነበረ ይህ መልእክት ለ12ቱ ነገዶች ሰላም ለእናንተ ይሁን በማለት ያስቀምጣል ማለት ነው። ከዛ ላይ ቁጥር 2 ላይ እንደዚህ በማለት ይናገራል። ወንድሞች ሆይ ልዩ ልዩ መከራ በሚመጣባችሁ ጊዜ በሁሉ ደስ ይበላችሁ ይላል። እንግዲህ ይሄ መልእክት የተጻፈው 62 ከ50 እስከ 62 ባለው ሲሆን
ያዕቆብም ሆነ በኢየሩሳሌም የምትገኘዋ ጌታችን መድኃኒታችን ኢየሱስ ክርስቶስ የመሰረታት ያቺ ቤተ ክርስቲያን መከራና ስቃይ የጀመረበት በተለይ ደግሞ በሁሉም ቦታ ላይ በጣም ፈተና የበዛበት እነ ቅዱስ ዮሐንስ የሚታሰሩበት እነ ቅዱስ ጴጥሮስ የሚታሰሩበት እነ እስጢፋኖስ የተገደሉበት በጣም መከሯ በጣም በከፍተኛ ደረጃ ከጌታ ዕርገት በኋላ እንደ አዲስ ያቆጠቆጠበት በተገኙበት ቦታ ሁሉ መሰደድ የነበረበት ሰዓት ነበረ እና ስለዚህ ይቺ ሰዓት እጅግ በጣም ጠንካራ ሰዓት ከመሆኑ የተነሳ ቅዱስ ያዕቆብ ይህን በፈተና ሰዓት እና በስቃይ ሰዓት ላይ የጻፈው መልእክት መሆኑን በደንብ ልናውቅ ይገባል ማለት ነው። ስለዚህ የሚያነሳቸው ሀሳቦች ሁሉ በመከራና በስቃይ በስደት ያሉትን ክርስቲያኖች የማጠንከርና የማበርታት የማጽናት ስራን በደንብ አድርጎ ይሰራል ማለት ነው። ስለዚህ ቁጥር 2 ላይ ስንመለከተው ወንድሞች ሆይ ልዩ ልዩ መከራ በሚመጣባችሁ ጊዜ ሁሉ በሁሉ ደስ ይበላችሁ፣ በመከራዎቹ ሁሉ ምን በሉ ደስ ይበላችሁ በማለት ይናገራል። በሃይማኖታችሁ የሚመጣ ፈተና ትዕግስትን እንደሚያደርግላችሁ አውቃችሁ ምንም የሚጎድላችሁ ሳይኖር ፍጹማን ጤነኞች ትሆኑ ዘንድ ትዕግስት ፍጹም ግብር አላት በማለት ይናገራል። ምን ይላል? ትዕግስት ፍጹም ምን አላት? ግብር አላት። ስለዚህ በጣም ትዕግስተኛ ከሆናችሁ በጣም ትዕግስተኛ የምትሆኑ ከሆነ የሚመጣባችሁ መከራ በጠቅላላ ምን ልትወጡ ትችላላችሁ። ስለዚህ ይህ መከራ ደግሞ እጅግ በጣም የሚያስደስት ነው እንጂ ይሄ በጣም መከራ ውስጥ የሚከት እንዳልሆነ ይናገራል ማለት ነው። ስለዚህ እንድንበረታ እንድንጠነክር ስለዚህ በጣም በፈተናዎች ውስጥ ሁሉ እንድንጸና ይነግረናል። ስለዚህ በሃይማኖት የሚመጣ መከራ በሃይማኖት የሚመጣ ችግር በጠቅላላ ልንቋቋመው የምንችለው ትዕግስት ልናደርገው የምንችልና በጣም ፍጹም ጤነኞች እንድንሆን የሚያደርገን መሆኑን ይናገራል። እንድንበረታ ከሚያደርጉ አንደኛው በጣም እንድንጠነክርም እንድንበረታም ከሚያደርጉ ነገሮች መሀል በመከራ ሰዓት ላይ ትዕግስት እንዲኖረን መሆኑ የእግዚአብሔርን ነገር መጠበቅ እንዳለብን ከእግዚአብሔር የሚመጣውን ነገር መታገስ እንዳለብን አስቀድሞ ይነግረናል ማለት ነው። ስለዚህ ወንድሞቼ ልዩ ልዩ መከራ በሚመጣባችሁ ጊዜ በሁሉ ምን ይበላችኋል? ደስ ይበላችሁ። እኛ መከራ ሲመጣ እናለቅሳለን፣ እንሸሻለን፣ ወደኋላ እንመለሳለን። እውነት እግዚአብሔር አምላክ አንተ ብትኖር ኖሮ ለዚህ ነገር አሳልፈ አሰጠንም እንላለን። በጣም ነው የምናማርረው። ስለዚህ ቅዱስ ያዕቆብ ምንድን ነው እያለን ያለ ነው? አይ እረፉ ነው። ስለዚህ በሃይማኖት የሚመጣ መከራ ሁሉ ከገጠማችሁ ምን ይበላችሁ? ደስ ይበላችሁ። ስለዚህ ስለ ሃይማኖት የሚመጣ ሞት ካለ ሞት አለ መቀበል፣ ስደት ካለ መሰደድ፣ የሚቃጠል ነገር ካለ ይቃጠል፣ የሚወድም ነገር ካለ ይውደም፣ የሚጠፋ ነገር ካለ ይጥፋ፣ የሚጎል ነገር ካለ ይጉደል። ሞት እንኳን ቢመጣ ይህን ልትሸከሙት ዝግጁ ሁኑ በማለት ቅዱስ ያዕቆብ ያስጠነቅቀናል ማለት ነው። ምንም የሚጎላችሁ ሳይኖር ፍጹማን ጤነኞች ትሆኑ ዘንድ ትዕግስት ፍጹም ግብር አላት በማለት ትዕግስት የእግዚአብሔርን መንግስት የምንወርስባት አንዷ መንገድ እንደሆነች ይናገራል። መከራው ጽኑ ከመሆኑ የተነሳ ፈተናው ጽኑ ከመሆኑ የተነሳ የሚገጥመን ነገር እጅግ የበረታ ከመሆኑ የተነሳ እንድንጠነቀቅ ይነግረናል ማለት ነው። ምዕራፍ 1 ከቁጥር 1 እስከ 4 ስለ ትዕግስት ይናገራል። መምህራችንም ስለመጡ ከእሳቸው ጋር አብረን እንቆያለን። እያነበብን እየተማማር እንሄዳለን። ድል በድሌ ያው እንኳን ሰላም መጡ። እንዴት አመሹ? እንግዲህ ከቁጥር 1 ጀምሮ እስከ መጨረሻ ያለውን ያስተምሩን እንማራለን። ስለመጡ ደስ ብሎኛል። አምላካሚ እንደምን ዋላችሁ? እንኳን አደረሳችሁ። እንዴት አመሹ? ዓመታዊ ክብረ በዓል እንዲሁም ደግሞ ነገ ለምናከብረው ለቅዱስ ሚካኤል ለእናታችን ለቅድስት ክርስቶስ ሰምራ በዓል እንኳን አደረሳችሁ። ያው በዚሁ እንቀጥላለን። አንተ እንትን እያልክ እየጀመር ከዛ በኋላ እንቀጥላለን። ሙሉ ያዝ ትንሽ ሀሳብ እንትን ስለሚል ግን የመግቢያውን እንደተመለከታችሁት ሐዋርያው ቅዱስ ያዕቆብ አዳምን በደንብ እንዳብራራው እርግጠኛ ነኝ። ለተበተኑት እነዚህ ለ12ቱ ወገኖች ይላል እና የቅዱስ ጴጥሮስ መልእክትን ታስታውሱ እንደሆነ አንደኛ መልእክት ላይ ሄደን ስንማማር ቅዱስ ጴጥሮስ ለተበተኑ ክርስቲያኖች የላከው እና ቅዱስ ያዕቆብም ለእነዚያ ክርስቲያኖች የላከው። በተለይ የእነዚያ ክርስቲያኖች ትልቁ ፈተና የነበረው ምንድን ነው? በነበሩበት በኢየሩሳሌም በዛች በእስራኤል ቦታ ላይ በነበሩበት የክርስትና እንቅስቃሴ የነበረው ፍቅር እንደምታውቁት በሰማዕቱ ቅዱስ እስጢፋኖስ ሞት፣ በሌሎችም ሐዋርያት እንግልት፣ መታሰር፣ መከራ መቀበል እንዲህ አይነት ነገሮች ሲመጡ ይበተናሉ፣ ተበተኑ። በቃ ያው ደግሞ እንደምታውቁት ደግሞ የክርስቶስ ጠላት የሆኑት ደግሞ ክርስቶስን ብለው ክርስቲያንን ያሉትን ከማሳደድ አልቦዘኑም ነበርና ያን ጊዜ በተበተኑበት ሀገሮች ሁሉ ርስት አልባ ናቸው። ርስት የነበረቻቸውን ያችንን
ኢየሩሳሌም የነበራቸውን ጥሪታቸውን ሁሉ አጥተዋል። በሄዱበት ቦታም ደግሞ እንደጠበቁት ሆኖ አላገኙትም። ስለዚህ ምንድነው እነሱ በክርስቶስ ክርስቲያን ከተባልነ ዓለምን ልንገዛ ዓለም ሊሆን የሚገባው ለእኛ ሆኖ ሳለ ስለምን ይሁን ሁሉ መከራ እንቀበላለን? ስለዚህ ክርስቶስ ሞተ፣ ክርስቶስ መከራ ተቀበለ፣ ተሰቀለ፣ ሞትን ድል አድርጎ ተነሳ ብለን የምንሰብከውና የምንናገረው ያ መድኃኒት ያ አምላክ ያ ፈጣሪ የት ሄደ እንዴ? እኛ እኮ ብዙ ነገሮችን ለኛ ሊያደርግልን ይገባ ነበር። ስለዚህ የሁሉ መከራ እንዴት ደረሰብህ ብሎ አንዳንዶች ወደ ቀደመ እምነታቸው፣ አንዳንዶች በጥርጥር ውስጥ ነው፣ አንዳንዶች ደግሞ በዓለም ውስጥ ነው እንዲህ አይነት ህይወት ውስጥ መኖራቸውን ሲሰሙ ነው እንግዲህ ሐዋርያት እነሱን ለማጽናት ከነበሩበት የመንፈሳዊ ከፍታ መውረዳቸውን ሲያዩ እንዳይወርዱ እያስጠነቀቁ። በተለይ ደግሞ ክርስቲያን ምንጊዜም ፈተና አለብን። አሁን እኔም ብትጠይቁኝ ድል በድል ምን ፈተና አለብህ ብንል እዚህ 130 ሰዎች አለን። ያለንን የእያንዳንዳችንን ፈተና ብንነጋገር እንዴ ክርስቲያን ሆነን እንዴት የሁሉ መከራ ሊደርስብን ይችላል ብለን ልናጉረመርምባቸው ምንችላቸውን የመከራ ጊዜያቶች እያሳለፍን ሊሆን ይችላል። ግንስ ደግሞ ክርስትና በተስፋ የተሞላ ነው። ሐዋርያው ቅዱስ ጳውሎስ ታስታውሱ እንደሆነ ፊልጵስዩስ መልእክት ላይ በተስፋ ደስ ይበላችሁ ነው ያለ። በጣም በሚገርም ሁኔታ በጣም ደስ ይበላችሁ ይላል። በቃ በተስፋ ደስ ይበላችሁ ይላል። ምክንያቱም ተስፋችን ተስፋ ኢየሱስ፣ ተስፋ ወንጌል፣ ተስፋ ርስት የምናደርጋት ያችን መንግስተ ሰማያት ናት። ይህ ደግሞ የሚያሳፍረን አምላክ አይደለም፣ ያንን መንግስት ይሰጠናል። ስለዚህ በዚህ ምድር ላይ ስንመላለስ የሚደርሱብን መከራዎች አሉ። አዎ አሉ። ግን ደግሞ እነዚያን መከራዎች ታግሰን ስናልፍ ደግሞ በጣም በሚገርም ሁኔታ የሚልቀውንን እንዲህ ነው እንዲያ ነው ተብሎ በሰው ልቦና፣ በሰው አእምሮ፣ በሰው እውቀት ሊነገር በማይችል ብርሃናዊ ከተማ ብርሃናዊ የሆነውን አክሊል ከክርስቶስ ጋር ሆነን ያንን አግኝተን የምንኖር መሆኑንን ልናውቅ ይገባል ማለት ነው። ያዕቆብም እያለ ያለ ይሄ ነው ቁጥር 1 ላይ። ከዛ ቁጥር 2 ላይ ስትመጡ እንግዲህ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቆጠሩታል። አሁን በጣም የሚገርም ነው። በጣም በሚገርም ነው። እኔ ክርስቲያን መከራ ሲገጥመው ደስ ይበላችሁ ነው የሚባል። አሁን ሌላውን እምነት አይታችሁት ከሆነ በመከራችሁ ውስጥ ደስታን ታገኛላችሁ፣ ደስ ይበላችሁ አይልም። በቃ ያሳደደህን አሳደው ነው፣ የቆረጠህን ቁረጠው የሚል ትምህርት ነው ያለው። በክርስትና ውስጥ ግን አይታችሁታል። ወንድሞች የእምነታችሁ መፈተን አለ ባመነው እምነት ውስጥ ነው እየተፈተን ያለው። ስለዚህ ትዕግስትን እንዲያደርግላችሁ አውቃችሁ ማለት ትዕግስትን ገንዘብ እንድታደርጉ እያሰባችሁ ልብ እያደረጋችሁ ደግሞ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቆጠሩታል። አሁን ሐዋርያው ቅዱስ ያዕቆብ ብቻ ነው ይህን ነገር ያለ? እንዲሁ አንዳንድ ጊዜ ማስታወሻ የመያዝ ልምድ ያላችሁ ልጆች ካላችሁ ይህን ቃል በቃል የተናገረ ደግሞ ሐዋርያ አለ። ባለፉት የተማርናቸው ትምህርቶች አዳም ሲያስተምረን ትዝ ይላችሁ እንደሆነ አንደኛ ጴጥሮስ መልእክት ላይ ሄዳችሁ ስትመለከቱ ምዕራፍ 1 ከቁጥር 6 እስከ 8 ምንድን ነው ያለ? በዚህም እጅግ ደስ ሊላችሁ ይገባል አለ ቅዱስ ጴጥሮስ። ለምንድን ነው አለ? አሁን ደስ ሊላችሁ ይገባል ሲል ምንም እያለን ነው? ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ነው አለ። ወርቅ እንኳ ወርቅነቱ የሚረጋገጠው ተፈትኖ በእሳት ከወጣ በኋላ ነው። ግን በጣም በሚገርማችሁ ሁኔታ የወርቅ እንኳ ወርቅነቱ የሚረጋገጠው ምንም በእሳት ቢሆንም ክብሩን የዚህ ዓለም ክብር ነው አለ። ነገር ግን የእናንተ ግን አለ የሚፈተነው ያ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋና፣ ለክብር፣ ለውዳሴ ይገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግም በልዩ ልዩ ፈተና አዝናችኋል። አሁን ይሄ ሁሉ ፈተና ታግሳችሁ ብታልፉት የምታገኙት ከክርስቶስ ጋር በቃ ያ ምስጋና ነው አለ፣ ክብር ነው አለ፣ ውዳሴ ነው አለ። ግንስ ደግሞ ግን ያንን ገና ስላላገኝ ነው፣ ያንን ገና ስላልያዝ ነው። አሁን ላይ ያለው ህይወት ግን አሁን እጅግ ፈትኗችኋል፣ እጅግ አዝናችኋል። እርሱንም ሳታዩ ትወዱታላችሁ። አሁን ምንም ባታዩት በእርሱ አምናችኋል። የእምነታችሁ ፍጻሜ እርሱ የነፍሳችን መዳን እየተቀበላችሁ በማይናገርና ክብር በሞላበት ሐሴት ደስ ይላችኋል። አሁን በዚህ ዘመን ላይ አሁን የሚደርስብንን መከራ ታግሰን ስናልፍ ያ የማናየውንን ያንን ስጦታ፣ ያንን ሽልማት፣ ያንን ክብር ኋላ ግን ያ ሳናየው ያመንነው አምላክ ወደዚህ ምድር ሲመጣ በጣም በሚገርም ሁኔታ ድንቅ የሆነውን ያንን ሽልማት ይሰጠናል። ስለዚህ ሐሰትን ታደርጋላችሁ ይላል ራሱ። እንዲሁም ቅዱስ ያዕቆብ ወደ ታች ወረድ እያልን ስንል ቁጥር 12 ላይ ስንደርስ እንደውም በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸው የሕይወትን አክሊል ይቀበላልና ያለ ማለት በፈተና የሚጸና ሰው የተባረከ ነዋል። እኔው በጣም በሚገርማችሁ ሁኔታ ሐዋርያው ቅዱስ ጳውሎስ እንግዲህ በጣም ድንቅ ታምራትን የሚያደርግ ሰው ነው። ድንቅ የሆኑ ነገሮችን ያደረገ ሰው ነው።
በጣም በሚገርማችሁ ሁኔታ ግን የሚፈተንበት ደግሞ በጣም ደግሞ ትልቅ ጉዳይ ገጥሞት ነበር። ምንድን? የራስ ፍልጠትና የጎን ውጋት ነበረበት። በተለይ ሁለቱ ሲነሳ፣ በተለይ ይሄ ህመም ራስ ፍልጠት የሚባለው ህመም ያለባችሁ ሰዎች ታውቁታላችሁ። የራስ ህመም ፍልጠት ነው ያልኩ፣ ራስ ህመም አይደለም። የራስ ፍልጠት የሚባል አለ። በጣም ከባድ በሽታ ነው። ግን ይሄ ቅዱስ ጳውሎስ አሞታል እና ይሄ በጣም የሚገርመው ይህን በሽታ በጣም በሚገርም ሁኔታ ጌታ መድኃኒዓለም ኢየሱስ ክርስቶስን 3 ጊዜ ጠየቅኩት አለ። ጌታ ሆይ እባክህ ከዚህ በሽታ ገላግለኝ ብዬ ጠይቄው ነበር ይላል። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 9 እስከ 10 ስትሄዱ ጌታ መድኃኒዓለም ኢየሱስ ክርስቶስ የመለሰለትን መልስ ታገኙታላችሁ። ምን አለ? በጣም በሚገርም ሁኔታ ማለት ይህ በሽታ ይቅርብኝ፣ በቃ ተፈተንኩበት፣ ደከምኩበት አለ። እንግዲህ ልብሱ ሙት የሚያስነሳ ድውይ የሚፈውስ በቃሉ አጋንንትን የሚያስወጣ በኢየሱስ ክርስቶስም ድንቅ ታምራትን ያደረገ በጣም የሚገርም ሐዋርያ ነው። በጣም በሚገርም ሁኔታ ግን ምን አለው? በቃ ጌታ ሆይ ከዚህ አድነኝ አልኩት አለ። እርሱ ግን አለ ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸምናል አለኝ ነው የሚል። ተመልከቱ፣ ኃይሌ በድካም ይፈጸም ዘንድ ነውና ጸጋ ይበቃኛል አለ። ጸጋህንም ይበቃህ፣ በቃ የኔ ጸጋ ይበቃሃል። በአንተ ደካማ ውስጥ፣ በአንተ መታመም ውስጥ፣ በአንተ መጎዳት ውስጥ፣ በአንተ መሸነፍ ውስጥ የእኔ ጸጋ ግን አሸናፊ ሆነህ እንድትወጣ የእኔ ክብር ይገለጽ ዘንድ ነውና፣ ስለዚህ የእኔ ጸጋ ይበቃሃል፣ ህመሙን ህመም ተዋለው እና ቅዱስ ጳውሎስ ምን አለ? እንግዲህ አለ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። የምናል የክርስቶስ ኃይል ያድርብኝ ዘንድ። ቅዱስ ጳውሎስ ጤነኛ ሆኖ ከሱ ከሚገኘው ኃይል ይልቅ በሽተኛ ወይም ደካማ ሆኖ ከክርስቶስ የሚመጣውን ኃይል ምን ማድረግ ይችላል? ሁሉን እንዲያሸንፍ የሚያስችለው። ስለዚህ ምን አለ? የክርስቶስ ኃይል በእኔ ምን እንዲሆን ይበልጦ ይታይ ዘንድ በእኔ ድካም ልመካ እችላለሁ። ስለዚህ አለ ስለ ክርስቶስ በድካም በመንገላታት በችግር በስደት በጭንቀት ደስ ይለኛል፣ ስደክም ያን ጊዜ ኃይለኛ ነኛል። አሁን የክርስቲያኖች ትልቁ ኳሊቲያቸው ይሄ ነው። ትልቁ ስደክም ምንድን ነው አለ? በጣም እበረታለሁ አለ። ታውቁ እንደሆነ የመጨረሻ ነገር አበቃላችሁ፣ ደከማችሁ፣ ከዚህ በኋላ ማንም ያድናችሁ፣ ማነው እናንተን የሚታደጋችሁ? እስኪ እናንተ አምላክ የት አለ ተብለን ሰዎች ሁሉ በዘበቱብንና ባናናቁን ጊዜ የክርስቶስ ኃይል በእኛ ድካም ውስጥ ሲገለጥ ማንም ከኛ ፊት ሊቆም አይችልም፣ ማንም። ስለዚህ ቅዱስ ጳውሎስ ምን አለ? የእኔ ድካም አለ ከእኔ ድካም ይልቅ የክርስቶስ ጸጋ በእኔ ተገልጦ የእሱ ኃይል ይገለጽ ዘንድ እኔ ብደክም ይሻለኛል አለ። እንደው ሌላውን ተውት፣ እሱም ብቻ አይደለም። ጌታ መድኃኒዓለም ኢየሱስ ክርስቶስ ምን አለ መሰላችሁ? ሉቃስ ወንጌል ላይ ምዕራፍ 6 ከቁጥር 22 እስከ 23 ሄዳችሁ መመልከት ትችላላችሁ። ሰዎች ስለ ሰው ልጅ ሲጠሏችሁ፣ ሲለዩአችሁም፣ ሲነቅፏችሁም፣ ስማችሁን እንደ ክፉ ሲያወጡ ብፁዓን ናችኋል። ተመልከት እንግዲህ ሰዎች ሁሉ እንግዲህ በቃ ክፉ ነገር ሲያደርጉባችሁ ምን ብፁዓን ናችሁ፣ እነሆ ዋጋችሁ በሰማይ ታላቅ ነውና በዚያ ቀን ደስ ይበላችሁ ዝለሉ፣ አባቶቻቸውን ነቢያት እንዲሁ አድርጎባችኋልና። ተመልከቱ፣ ነቢያትም ጥንት የነበሩትንም በጠቅላላ አባቶች በእግዚአብሔር ዘንድ የነበራቸው ያ ትልቁ ኃይላቸው ከነሱ ድካም ይልቅ የእግዚአብሔር ጸጋ በእነሱ ተገልጦ የሚያደርገውን ነገር ስለሚመለከቱና ምንም ቢራቡ፣ ምንም ቢጠሙ፣ ምንም ቢቆስሉ፣ ምንም ቢደሙ የእግዚአብሔር ኃይል በእነሱ ስለሚገለጥ ያ ኃይል ደግሞ በድካማቸው ውስጡ ነው ሲገለጥ። ያ የእግዚአብሔር ኃይል ማንም ከነሱ ፊት አይቆምም። ማንም እነ ኤልያስን፣ እነ ሙሴን፣ እነ ኢያሱን፣ እነ ዳዊትን፣ እነ ሶምሶምን እንዲው ማንን እነ ኢሳያስን፣ እነ ኤርሚያስን፣ እነ ዳንኤልን፣ እነ ሕዝቅኤልን፣ እነ ዘካርያስን፣ እነ ሚልኪያስን፣ እነ ናሆምን፣ እነ ኢዩኤልን፣ እነ ሚኪያስን፣ እነ ሚልኪያስን፣ እነ ዮናስን፣ ሌሎችንም ቅዱሳን አባቶች ተመልከቱ። እነ ሶምሶምን ተመልከቱት። ምንም በደሊላ በዚያ ምክንያት ቢወድቅም ግን ወድቆም እንኳ የእግዚአብሔር ኃይል በማን በሶምሶም ድካም ውስጥ ሲገለጥ ግን ምን ያህል ታምር እንዳደረገ ተመልክተናል። ስለዚህ ሐዋርያው ቅዱስ ያዕቆብ ምን አለ? ሐዋርያው ቅዱስ ያዕቆብ ምን አለ? ወንድሞቹ ያለ ተመልከቱ፣ ምንም ለጥቂት ጊዜ አሁን ላይ ፈተና ቢደርስባችሁ ግን አለ በእምነት ውስጥ ያለውን ትዕግስት ገንዘብ አድርጋችሁ በስጋችሁ ውስጥ የሚደርስባችሁን ማንኛውም አይነት መከራ እንደ ሙሉ ደስታ ቆጠሩታል። አሁን ክርስቲያን ተመልከቱ፣ እየተሰደድንም ደስተኛ ሁኑ፣ እየተራብንም ደስተኛ ሁኑ፣
እየተጠማንም ደስተኛ ሁኑ፣ እየታረዝንም ደስተኛ ሁኑ ነው የምንባል። ለምን? በዚህ ድንኳን በሆነው ምድራዊ መኖሪያችን በሚደርስብን ጥቂት መከራ በሰማይ የምናገኘው ክብር ይበልጥብናልና ይህን ደካማ የሆነውንን ዓለም ተሰናብተን ስንሄድ ለዘላለም ከክርስቶስ ጋር የምንኖርበትን ህይወት ገንዘብ የምናደርግበት በዚህ ዓለም ላይ ለጥቂት ጊዜ የሚደርስብንን መከራ በእምነት በኩል የሚመጣብንን ችግር ታግሰን ስናልፍ ነው። ቅዱስ ያዕቆብ ያለ ለዚህ ነው። ፊልጵስዩስ ላይ ታስታውሱ እንደሆነ ምዕራፍ 1 ቁጥር 29 ላይ ይህም ስለ ክርስቶስ ተሰጣችኋል፣ ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ብቻ ልታምኑ አይደለም ነው ያለ። ስለዚህ እኛ ክርስቲያኖች በክርስቶስ መከራ ብቻ ተቀብለን ክርስቶስን አምነን ብቻ ሳይሆን አምነንም ደግሞ ከክርስቶስ መከራ ጋር እየተካፈልን እንድናልፍ ነው ክርስትና የሚያል። ስለዚህ ሐዋርያው ቅዱስ ያዕቆብ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግ አውቃችሁ እንዲደረግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስት ምንም የሚጎድላቸው ሳይኖር ፍጹማን ምሉዓን ትሆኑ ዘንድ ስራውን ይፈጽማል። በእናንተ ትዕግስት ውስጥ እግዚአብሔር ራሱ ጸጋውን ገልጦ ያንን ድንቅ የሆነውን ነገር ይፈጽም እያለ ያስገነዝባል ማለት ነው። አዳምሻ አብዝቻለሁ። እንግዲህ ቀጥል አንተ ከቁጥር 5 ጀምረ ደግሞ ያለውን ቀጥል። ሳናቋርጠው ቢቀጥሉት ደስ ይለናል። ድል በድል አዳም ይቀጥል ግድ የለም። እኔም ደግሞ ትንሽ ጋፕ እየወሰድኩ እያረፍኩ ነገር እንዳልደጋግም። የሺ እግዚአብሔር አምላክ ቃልዎት ያሰማልን። ከዚህ ከቁጥር 5 ጀምሮ እስከ ቁጥር 11 ድረስ ያለውን ደግሞ ስንመለከት የጸሎት ስርዓት የሚል ርዕስ አለው። ስለ ጸሎት ስርዓት እንዴት ጸሎት ማድረስ እንዳለብን ከዛ ወዲያ ይናገራል። የመጀመሪያው በትዕግስት ውስጥ መከራ መቀበል ዋጋ እንዳላት ይነግረን እና ከቁጥር 5 ጀምሮ እስከ 11 ድረስ ያለው ደግሞ የጸሎትን ስርዓት ቅዱስ ያዕቆብ ይነግረናል። ቁጥር 5 ላይ ስናየው ጥበብን ያጣት ሰው ቢኖር፣ ጥበብ እንግዲህ ሲል ህግ፣ ስርዓት፣ የእግዚአብሔርን መታዘዝ እንግዲህ በዚህ በመጽሐፍ ቅዱስ ውስጥ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው በማለት ያስቀምጣል። ይሄ ጥበብ የሚለው ህግጋቶች በማለት ያስቀምጣል። የእግዚአብሔርን ህግ እግዚአብሔር አምላክ ለሰው ልጆች የሰጠው ህግ፣ የሰው ልጆች የሚጠብቁት ህግ በማለት ይናገራል። በተለይ መጽሐፈ ሲራክ ምዕራፍ 1 ላይ ስንመለከት ይቺ ጥበብ ከእግዚአብሔር ጋር እንደነበረ በዘመኗ ሁሉ ከእግዚአብሔር ጋር ያለች እንደሆነ እግዚአብሔር አምላክ ለሚወዳቸው ሁሉ ጥበብን ሰጠ በማለት ያስቀምጣል። ጥበብ የሚለዋትን በትርጓሜ ስንመለከተው ህግ ወይም ደግሞ 10ቱ ትእዛዛት በማለት ያስቀምጠዋል ማለት ነው። ስለዚህ እዚህ ቁጥር 5 ላይ ጥበብን ያጣት ሰው ቢኖር ሳይነፍግ ለሁሉ በልግስና የሚሰጥ እግዚአብሔርን ይለምን በማለት ይናገራል ማለት ነው። ይለምን። ስለዚህ ጥበብ ያላት ህግጋትን ነው። ህግጋትን የጣሰ ህግጋትን ያጣ ሰው ከእግዚአብሔር ዘንድ ይለየዋል እና ስለዚህ ማንን ይለምን አለ? እግዚአብሔር አምላክን ይለምን። ለእርሱ ምን ይለዋል? ይሰጠዋል። ልክ መጽሐፈ ሲራክ ላይ እግዚአብሔር አምላክ ለሚወዱትና በእርሱ ፊት ለወደቁት ሁሉ ጥበብን ይሰጣቸዋል ብሎ ልክ እንደተናገረው ማለት ነው። ስለዚህ እዚህ ጋር ምን ብሎ ይነግረናል? ለእርሱም ይሰጠዋል። ነገር ግን አምኖ ይለምን፣ አይጠራጠር። አምኖ ይለምን፣ በጥርጣሬ ሳይሆን በእምነት ይለምን። ምን እንዲሆን? እግዚአብሔር አምላክ አሁንም ምን እንዲሰጠው? እግዚአብሔር አምላክ መባረክ እንዲሰጠው፣ እግዚአብሔር አምላክ ጥበብ እንዲሰጠው፣ እግዚአብሔር አምላክ እርሱም መፍራትን እንዲሰጠው። ስለዚህ ሳይጠራጠር ምን ይበል? ይለምን። የሚጠራጠር በንፋስ የሚገፋና የሚነዋወጥ የባህር ማዕበልን ይመስላል። የባህር ማዕበልን ይመስላል። ለዚያ ሰው ከእግዚአብሔር ምንም የሚያገኝ አይመስለውም። የሚጠራጠር ሰው ከእግዚአብሔር ዘንድ ምንም ነገር የሚያገኝ አይመስለውም። ሁለት ልብ የሆነ ሰው በመንገዱ ሁሉ ይታወካልና። ሁለት ልብ ያለው ሰው በመንገዱ ሁሉ ምን ይላል? ይታወካል። አንድም ከእግዚአብሔር አንድም ከእግዚአብሔር ውጭ፣ አንዴ ወደ እግዚአብሔር አምላክ፣ አንዴ እግዚአብሔርን መካድ፣ አንዴ እግዚአብሔር አምላክ አለ ማለት አንዴ የለም በማለት በሁለት ልብ ውስጥ ይዋዥቃል ማለት። ስለዚህ ጸሎቱ እየጸለየም የሚጸለየውን ጸሎት አያምነውም ነው። ከእግዚአብሔር ጋር አይሆንም፣ አንድ መሆን አይችልም። ስለዚህ ቁጥር 9 ላይ ድሃ ወንድማችን ከፍ ከፍ በማለቱ ይመካ፣ ባለጠጋውን በመዋረዱ ይመካ። እንደ ሳር አበባ ያልፋልና ምን ክብርም ይሁን ዝናም፣ ሁሉም ነገሮች የሳር አበባ ወቅት አለው፣ በወቅቱ ያብባል። ወቅቱ ደግሞ ሲያበቃ ደግሞ ይጠወልጋል፣ ይደርቃል፣ ይሞታል። ከዛ ወዲያ ደግሞ ሌላ ፍሬን ደግሞ ያፈራል፣ ይተካል። እንደዚህ ነው ህይወትና እና ስለዚህ ድሃ ወንድማችን ከፍ ከፍ በማለቱ ምን እግዚአብሔር አምላክን ያመስግን፣ ይመካ። ባለጠጋው በመዋረዱ ዝቅ ዝቅ በማለቱ ይመካ፣ እንደ ሳር አበባ ያልፋልና። ፀሐይ ከሙቀቱ ጋር በወጣ ጊዜ ሳሩን ያደርቀዋል። ጊዜ ሲመጣ ከፍ ያሉትም ይወድቃሉ፣ ዝቅ ያሉትም ብድግ ይላሉና። አበባውም ይረግፋል፣ የመልኩም ውበት ይጠፋል፣ እንዲሁ ባለጠጋም በመንገዱ ይዝላል በማለት ያስቀምጣል ማለት ነው። እግዚአብሔር ከኛ ጋር ይሁን። ቃልዎት ያሰማልን። አሁን እንግዲህ እንዳነበባችሁት ነው። አሁን ደግሞ እዚህ ላይ ደግሞ ምንድን ነው
ሰው የጸሎት ኃይልን ደግሞ የሚጠይቀው ጥያቄ ደግሞ ከእግዚአብሔር ዘንድ መጥቶ ለእሱ የጸጋ ስጦታ ሲደርሰው ደግሞ ምን ያክል ኃይልን እንደሚያደርግ ይገልጣል። ግን ደግሞ ያንን ለማግኘት ግን ሰው ምንድን ያለ ቅዱስ ያዕቆብ አሁን በዚህ ቁጥር 5 ላይ ከእናንተ ግን ማንም ጥበብ ቢጎድለዋል። ጥበብ እውቀት ቢጎድለው፣ እውቀት ብቻ አይደለም ጥበብ ብቻ አይደለም። ያው ጥበብ ጓዳ ጎድጓዳን ትሞላለች ይችላል ጠቢቡ ሰለሞን። እውቀት ከከበረው ሀብት ይልቅ ጓዳ ጎድጓዳን ትሞላለች ይላል። ጥበብ ሲባል ዝም ብሎ አይደለም። ጥበብ መንፈሳዊ አለ፣ ጥበብ ስጋዊ አለ። ከእግዚአብሔር የሚሰጠው ጥበብ ተከፍሎ የሚሰጥ አይደለም። ጥበብ ሲሰጥ እግዚአብሔር ሙሉ ስጦታ ነው የሚሰጥ። በዚያ ጥበብ ውስጥ የማይፈታ የማይተረጎም ወይም ደግሞ የማናገኘው ነገር የለም። ሁሉን እናገኝበታለን። ከማን የሚገኘው ጥበብ? ከእግዚአብሔር የሚገኘው ጥበብ። ለዚህ ነው ቅዱስ ያዕቆብ ምን አለ? ከእናንተ ደግሞ ማንም ጥበብ ቢጎድለው ሳይነቅፍ አለ፣ ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔር ምን ይበላል? ይለምን፣ ለእርሱም ይሰጠዋል። አሁን እኛ በጣም ትልቁ ችግራችን ምንድን ነው? የጸሎት ስርዓታችን ምንድን ነው ትልቁ ችግሩ ካላችሁ፣ እኛ የጠየቅነው ጥያቄ ወዲያው እንዲመለስልን ነው። መልስ ምን ፈልገው ወዲያው ጠየቅን አይደል? ዱብ ጠየቅናል፣ ዱባል እንዴ! የሆነ እኮ መሄድ መድከም መቻል አለብን። እግዚአብሔር ለእኛ ያንን እውቀት ያንን ጥበብ ያ የምንፈልገውን ነገር ሲሰጠን ከእኛ ጥቅም አንጻር ብቻ አይደለም። ምናልባት እኛ ልንጎዳበት የምንችል ከሆነ እግዚአብሔር አምላክ ያንን ላይ ሊሰጠን ይችላል። በጊዜው ላይ ያደርገው ይችላል። በዘመናት ሊሰጠንም ይችላል። ወዲያው ሊሰጠን የሚችል ነገር አለ። ከሞት በኋላ ሊሰጠን የሚችል ነገር አለ። አዳም በጣም በሚገርም ሁኔታ የእግዚአብሔር የሚገርም ነው። እነዚህን 3 ነገሮች እስኪ ልናገር። አንደኛ የመጀመሪያ ተጠይቀ መልስ የምትሰጠው ነገር ሊኖር ይችላል። ለምሳሌ እስራኤላውያን በቃ ጌታ ሆይ በቃ ይሄ እንደ ድንብላል የነጣ ነገር መረረን፣ ስጋ ስጠን፣ ስጋ ዱብ ስጋ በቃ ውሃ ጠማን። ሙሴ በለው እሱን ድንጋይ ቷ ስንጥቅ ጥጥት። አረ ጠላቶቻችን መጡ ሊገሉን ነው። ባህር ክፈል፣ ተሻገር፣ ምታው፣ ግጠም፣ ጠላትን ማስመጥ። ይሄ እግዚአብሔር ወቅታዊ የሆኑ ወዲያው የሚመልሳቸው መልሶች ሊኖሩ ይችላሉ። ይሄ አንደኛው ነው። ሁለተኛው ነገር ደግሞ በዘመን ሊሰጥህ ይችላል። በዘመን ነው የምልህ። አንተ ዛሬ ጠይቀው ከሆነ ከ50 ዓመት በኋላ ሊሰጥህ ይችላል። እንዲህ አይነት መልስ የተመለሰላቸው ሰዎች አሉ። አዎ በጥቂቱ አንደኛ ሳሙኤል እንኳ እህዳችሁ ብትመለከቱ ሀናን ማየት ትችላላችሁ። ልጅ ፈልጋ ምን ያክል ጊዜ ሙግት ከእግዚአብሔር ጋር በጸሎት እንዴት ምንድን ነው ይህ መጋደሉ አንተ ያላችሁ። ኤሊ እንኳ ራሱ ገብታ ጸሎት በምታደርግበት ጊዜ የእውነት እንባ እያፈሰሰች ስትለምን ሲያት አንቺ ሴት እስከዛሬ ድረስ ግን ስካርሽ ማይለቅሽ ለምንድን ነው ብሎ እሷ የምትነጋገረውንን ያንን ከእግዚአብሔር ጋር ያለውንን ንጹሕ የሆነውን ጸሎቷንን ከእሱ ቢሰወርበት እሷንን ግን ሰክረሽ ነው እንደዚህ የምትያላት ይላል። ኧረ እኔ እባክህን እግዚአብሔር በቃ ፊት ተዋርዳ የቆመች ሁሉን ነገር አጣ ግን እግዚአብሔርን ስጠኝ ብላ የምትለምን አንዲት ደካማ ሴት ነኝ አለች ይላል። ደንግጦ እንዲሁም እሱ ኧረ የለመንሽውን ሁሉ እግዚአብሔር ይስጥሽ አላት ይላል። በሚቀጥለው ዓመት ወንድ ልጅ ሰጣት ይላል። በዘመናት አዎ። ሌላስ እዛ ሉቃስ ወንጌል ምዕራፍ 1 ሂዱ። ካህኑ ዘካርያስ ገብርኤል ዲዳ አድርጎት የሄደበት ምክንያት ምን ይመስላችኋል? ካህኑ ዘካርያስ እንግዲህ በጣም አረጋዊ አባት ነው። እንግዲህ እንደ ቤተክርስቲያናችን የትውፊት አስተምሮ ስትመለከቱ እሱ 92 እናታችን ቅድስት ኤልሳቤጥ 88 ሁናት ነው መጥምቀ መለኮት ቅዱስ ዮሐንስን የወለዱ 60 ዓመትም የሚሉ አሉ። ይሁን በ60 ዓመት እንደው አሁን ሴት አይታችኋል። 60 ዓመት አራጊት እናት ግን ዘካርያስ ገብርኤል ተገልጦ እነሆ ዘካርያስ ሆይ ጸሎት በእግዚአብሔር ዘንድ ተሰማልህ አለው። የትኛው ጸሎቱ ነው የተሰማለት? እነሆ ወንድ ልጅ ትወልዳለህ፣ ሚስት ትወልድልሃለች፣ ስሙን ዮሐንስ ትለዋለህ፣ በቤትህ ተድላ ደስታ ይሆንልሃል ብሎ እንዲያውም ደግሞ መንገድ ጠራጊነቱን የሚሰራቸውን ነገሮች ሁሉ ሲነግረው ዘካርያስ ግን ምን አለ? ኧረ እንዴት ሊሆን ይችላል አለ። እንዴት ሊሆን ይችላል? ከ50 ዓመት በፊት ሲጠይቀው የነበረውን ጥያቄ ባረጀበት ሰዓት ላይ አምጥቶ ትወልዳለህ አለው። ኧረ ሊሆን አይችልም አለው። ኖ ኮኔ በዚህ በእግዚአብሔር ፊት የምቆም ገብርኤል ነኝ። ይህን የምስራች ቃል እንድነግር ተልኬ መጥቼ ነበር። ነገርስ ይህን የምስራች ቃል አልቀበለኝ ስላልክ ዲዳ ትሆናለህ ብሎ ዲዳ አድርጎት ሄደ። ምን የመሰለ ወንድ ልጅ ወለደ። እንግዲህ ከዲዳነቱ የተፈታው የልጁን ስም በክርታስ በጻፈበት ወቅት ነው። ይህ እንግዲህ በዘመናት የሚሰጥ ከሞት በኋላ እግዚአብሔር ሊሰጥ ይችላል። ጎበዝ፣ አረ ድል በድል አሁን ከሞት በኋላ ቢሰጠን እኛ ምን ይጠቅመናል ልትሉ ትችላላችሁ። ዘጸአት ላይ ታችሁ ከሆነ አዳም ሙሴ እግዚአብሔርን አንድ ጥያቄ ጠይቋል።
ጌታ ሆይ ፊትህን ክብርን አሳየኝና ይበቃኛል አለው። ሙሴ ሆይ እኔን አይቶ ሚድን የለም አለው። ተመልከት እንግዲህ እኔን አይቶ ሚድን የለም አለው። ነገር ግን እኔ በሰንጣቃ ዓለት ላይ አልፋለሁ፣ አንተም ከኋላ ሆነ ጀርባዬን ታየኛለህ አለው። ሰንጣቃ ዓለት ጀርባ ምናምን የሚባል ነገር የለም፣ አላየው። ሙሴን አበው ተራራ ላይ በቃ እግዚአብሔርን ሳያየው ሞተ። መቻየው መቼ ነው ያየው? እስኪ ገምቱ። ሙሴ እግዚአብሔርን መቻየው? የለመነውን ልመና እግዚአብሔር አልነሳውም። እኔ በሰንጣቃ ዓለት ላይ አልፋለሁ፣ አንተ ጀርባዬን ታያለህ ብሎታል። መቼም እግዚአብሔር ጀርባ፣ ፊት፣ ኋላ፣ ግራ፣ ቀኝ የለውም። ጀርባ በብዙ ሚስጥር ይተረጎማል። ግን ጀርባ ያለው ምንድን ነው? ምንን እየነገረው ነው? ሚስጥረ ስጋዊ ሰው በመሆንበት ወቅት ያኔ እኔን ምን ትለኛለህ? የአንተን አካል አድርጌ ከስጋ ስጋ ከነፍሴ ነፍስ ተዋህጀ በምመጣበት ወቅት ያን ጊዜ ታየኛለህ። ታቦር ተራራ ላይ ተገለጠልን። ማቴዎስ ወንጌል ምዕራፍ 17 ሄዳችሁ ተመልከቱት። እንዲሁም በጣም በሚገርማችሁ ሁኔታ በዛ ታሪክ ውስጥ ምን ትመለከታላችሁ? የሚስጥር ሐዋርያት ከሚባሉት ጴጥሮስ አለ፣ ያዕቆብ አለ፣ ማን አለ? ዮሐንስ አለ። ፈቀቅ አለ ይላል። በጣም እግዚአብሔር ክብሩ ተገለጠ። ያን ጊዜ ሙሴና ኤልያስ ያነጋግሯቸው ነበር። እኔ የገረመኝ ነገር ምን እንደሆነ ታውቃላችሁ? የሚነጋገሩት ሙሴና ኤልያስ መሆናቸውን እነ ጴጥሮስ ማወቃቸው ሙሴና ኤልያስ ከእሱ ጋር ሲነጋገሩ ይሰሙ ነበር አለ። ጴጥሮስ መጣ። ጌታ ሆይ ለእኛ በዚህ መሆን መልካም ነው። 3 ዳሶችን እንሰራለን፣ አንዱን ለአንተ፣ አንዱን ለኤልያስ፣ አንዱን ደግሞ ለማን አለው? ለሙሴ አለው ይላል። የሚናገረውን አያውቀውም ነበርና ይላል። ስለዚህ እግዚአብሔር በሚሰጥበት ወቅት ይሰጣል። ስለዚህ ምን ማድረግ ያስፈልጋል ማለት ነው? በትዕግስት እግዚአብሔርን መጠየቅ። በዘመናት ሊመልሳቸው የሚችላቸው መልሶች እግዚአብሔር ለጠየቅነው ጥያቄ መልስ ሲሰጥ በሚገርም ሁኔታ የሰውን አፍ ብቻ አይደለም ፍጥረትን ሁሉ የሚያስደምም ነገር ነው የሚያደርገው። በቃ ሲያደርግ የሚገርም በቃ በጣም ብዙ ሰው ብዙ መፍትሄዎችን ሊወስድ ይችላል። ለምሳሌ ልጅ የለኝም ብሎ ልጅ ለማግኘት ወዲያ የሚቀላውጥ ሊኖር ይችላል። ግንስ እግዚአብሔር አምላክ ከታገስክ እንደ ዘካርያስ በ92 ዓመትህ ልጅ ሊሰጥህ ይችላል። እንደ ቅድስት ኤልሳቤጥ በ60 በ88 ዓመትሽ ልጅ ሊሰጥሽ ይቻላል። እንደ ሐና በእግዚአብሔር ልጅ ሳትጠፊ ስትለምኝ እግዚአብሔር አምላክ ከዚያ በኋላ ሳሙኤልን ከሰጣት በኋላ የሐናን ማኅፀን እግዚአብሔር ባረከ፣ እንዲወለደች እያለ በልጅ እንዴት እንደተባረከች ተመልክተናል። ስለዚህ ሳንታክት እግዚአብሔርን መጠየቅ ይገባል ማለት ነው። ለዚህ ነው መጽሐፈ ምሳሌ ምዕራፍ 2 ከቁጥር 3 እስከ 6 ስትሄዱ እንዲህ አለ ሰለሞን፣ ረቂቅ እውቀትን ብትጠራት ለማስተዋልም ድምፅህን ብታነሳ፣ እርሷ እንደ ብር ብትፈልጋት፣ እርሷንም እንደተቀንበረ ገንዘብ ብትሻት፣ የዚያን ጊዜ እግዚአብሔርን መፍራት ታውቃለህ፣ የአምላክህን እውቀት ታገኛለህ። እግዚአብሔር ጥበብን ይሰጣል፣ ከአፉ እውቀትና ማስተዋል ይወጣል። የእግዚአብሔር እውቀት እንደዚህ ነው። ተቀምጠ እዚህ ላይ ተራራ ይጋርድህ። ተቀምጠ አንድ ቦታ ላይ በሌላ ዓለም ላይ የሚደረገውን ነገር ምን እንዲሆነ ብለህ አያስጨንቅም። ትመለከታለህ። እንደ ኤልሳ እዚህ ላይ ተቀምጠ የሶርያው ንጉሥ ወልደ አዴር በድንኳኑ ውስጥ በሚስጥር የሚያደርገውን ስብሰባ ትካፈላለህ። እንዴ ምን ችግር አለበት? እንደ ጴጥሮስ ወንበር ተክለህ እያስተማርክ እንደ ሐናንያና ሲጳራ መሬት ሽጠው በሚመጡበት ወቅት ያንን ምን ይልባቸዋል? አዎ የመሬቶቹ ሽያጭ ይሄ ነው ብሎ እንዲገለጥልህ ያደርጋል። ስለዚህ የተሰወረውን የሚገልጥ እግዚአብሔር አምላክ ያንን እውቀት እንዲሰጠን ማስተዋሉን ያድለን ማለት ነው። ነገር ግን አለ ይህንን እውቀት ስንለምን ምን አለ? በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በንፋስ የተገፋና የተነቃነቀ የባህር ማዕበልን ይመስላል አለ። ባህር ማዕበል እንግዲህ ንፋስ ሲገፋው ይገፋል፣ ንፋሱ ሲቆም ጸጥ ይላል አይደለ? ስለዚህ ምን አለ? የእኛ እንትን ምን ይበላል? በጥርጥር እንዳይሆን ገብቷል። ያደርግልን ይሆን አያደርግልን ይሆን ብለን እንዳንልም ሐዋርያው ቅዱስ ያዕቆብ ያስጠነቅቃል። ለምን መሰላችሁ? በእምነታችን ውስጥ ትንሽ ጥርጣሬ ካለ በጣም በሚገርም ሁኔታ ብዙ ነገር እንኳን ማድረግ እየቻለ ሊከለከለን ይቻላል። ለዚህ ነው ማቴዎስ ወንጌል ምዕራፍ 1 ላይ ሄዳችሁ ስትመለከቱ በለሲቱን ረግሟትኝ ደረቀችና ደቀ መዛሙርቱ ጌታ ሆይ አንተ የረገምካት እኮ በለስ ደረቀች ምናምን ሲሉትኝ ኢየሱስን መልሶ እንዲህ አላቸው ይላል፣ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩ በለሲቱ እንደሆነባት ብቻ አታደርጉም ማለት። በለሲቱን ድረቂ ብቻ ማለት አይደለም፣ ያውን ማያስደንቅ እና ነገር ግን ይህን ተራራ እንኳ ተነቅለህ ወደ ባህር ተወርወር ብትሉት ይሆናል። አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁና። ስለዚህ
ያንን አምነን የምንቀበለውን ያንን ድንቅ ነገር ለማግኘት ግን እምነት ከኛ ያስፈልጋል። ሐዋርያው ቅዱስ ጳውሎስ ዕብራውያን መልእክት ላይ ቁጥር ምዕራፍ 11 ቁጥር 6 ምን ይላል? ያለ እምነት ደስ ማሰኘት አይቻልምና ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉት ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና። ሰው በእምነት በኩል ነው ያንን የጸጋ ስጦታ እውቀት፣ ጥበብንን ከእግዚአብሔር ዘንድ የሚያገኝ። ስለዚህ ሳንጠራጠር መሆን መቻል አለበት። አንዳንድ ጊዜ እግዚአብሔርን ስንጠይቀው እንደው በጣም በሚገርም ሁኔታ አዳም አይተህ ከሆነ እንደው ሰው እንደው እውነት ያደርግልኝ ይሆን ተስፋ ቆርጦ በጣም በደመደመበት ሰዓት ላይ አሁን እኔ ገሌ ለማለት አይደለም፣ በእምነት ሆኖ አዳም ያለበት አራዳ ጊዮርጊስ ያለው ጸበል ይፈውሳል። እኔ ያለሁበት ባህር ዳር ያለው ጊዮርጊስ ይፈውሳል። በርሜል ጊዮርጊስ ይፈውሳል። ግን ሰው የእምነት ድክመት ስላለበት እውነት ነው ከአንዱ ቅዱሳን መካን እያንዳንዱ የራሱ የሆነ ቃል ኪዳን የራሱ የሆነ በረከት እንዳለው ባምንም እምነት ያለው ሰው ግን ተጸብሎ የትም ሩቅ ቦታ ሳይሄድ እዚያው ባለበት ቦታ መዳን ይችላል። ግንስ እምነታችን ደካማ ስለሆነ እምነታችን ምን ስለሆነ ጎደሎ ስለሆነ የማንም መጫወቻ እንሆናለን። አባገሌ የሚባል ተነሳ ሲባል ከአባገሌ አባገሌ ተነሳ ሲባል ከአባገሌ ሰው ደግሞ ይህን ይዝና ደግሞ ሲያበቃ ደግሞ አሁን ደግሞ ማስታወቂያ ሁሉ መሰራት ተጀምሯል። አዳም በቃ ታምረኛው እንቁ አረ መድኃኒዓለም ያለ ጌታ ኢየሱስ ክርስቶስ ሆይ አረ እባካችሁ ተው። አረ እንደው በማርያም ተው ግድ የላችሁ እናንተ ያላችሁበት ደበር እኮ ያለው ጸበል እኮ መካኒቱንን ልጅ እንድትወልድ ያደርጋል እንዴ! አታስታውሱም? ኤልሳ ከኤልያስ ያንን 2 እጥፍ መንፈስ ተቀብሎ ሲመጣ በኢያሪኮ ከተማ ሲሄድ የኢያሪኮ ከተማ ሰዎች አስቆሙት ኤልያስን። እነሆ ከተማ እንደምታያት ውብ ናት አሉት። ግን ይህዋ መራር ነው። ሰው ቢጠጣው ይታመማል። ልጅ ምትወልድ የነበረችው ብትጠጣ መካን ትሆናለች። ድንግሊቱ ብትጠጣ መካን ትሆናለች። በሽተኛ ያደርጋል አሉት ይላል። ንጹሕ ማሰሮ በጨው ሞልታችሁ አምጡልኛል። ከዚያ በኋላ ኤልሳ ወሰደና እዚያ ላይ ጣለው። እንግዲህ እግዚአብሔር አምላክ ይህን ውሃ ፈውሶታል። የጠጣው ሁሉ ጤነኛ፣ መካኒቱ ብትጠጣው የምትወልድ የወለደችው ብትወጣው ደግሞ ዳግም የምትወልድ ትሆንበታለች ብሎ ጣለው ይላል። ያን ጊዜ ያመራር ውሃ ጣፈጠ። የኢያሪኮ ሰዎች ሁሉ ጠጥተው ረኩበት። በእምነታቸው ያንን ነገር አገኙ። ግንስ እዩት፣ ለዘመናት እኮ የተቀመጠ ነገር አለባቸው። ያን ውሃ ጠጥተውት ብዙ ሲጎዱበት ኑሯል። ኤልሳ ግን ያጣፈጠው በምንድን ነው ካላችሁ፣ ማሰሮ አዲስ ማሰሮ ጨው አምጡልኝ ብሎ ነው። አዲሲቱ ማሰሮ እመቤታችን ቅድስት ድንግል ማርያም ናት። ጨው ኢየሱስ ክርስቶስ ነው። ያልጣፈጠው ዓለም የጣፈጠበት ያ በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ ተደርምሶ ንጹሕ የሕይወትን ውሃ ክርስቶስን ኢየሱስ እንድንጠጣበት የተደረገበት ያ ድንቅ ምስጢር የተፈጸመበት ነው። እምነት ካለ እንዲህ ታደርጋለህ። ብትሽከረከር ግን እምነት ከሌለህ አትድንም። ጌታ ሆይ ብዙዎቻችን እየተጎዳን ያለ ነው። ይሄ ነው። በጸበል ቦታ አባገሌ እንዲህ አድርገው እንዲሰሩን እና አባገሌ እንዲያረጉን እና አባገሊት እነንትና እንዲህ አደረጉን እያል ለሰዎችም ፈተና የምንሆነው በእምነታችን ድክመት ነውና ሐዋርያው ቅዱስ ያዕቆብ እንዳለው በእምነታችን ውስጥ ሙሉ የሆነውን እግዚአብሔር ተቀብለን ድንቅ የሆነው ነገር በእኛ እንዲገለጥ እግዚአብሔር አምላክ ይርዳል። ሐዋርያው ቅዱስ ያዕቆብ እያለ ያለው ይህን ክርስቶስም ያለው እንደዚህ ነው። ሰው እንደው አንዳንድ ጊዜ በጣም ይገርማል። ለዚህ እኮ ነው ቅዱስ ጳውሎስ ምን አለ? ዕብራውያን መልእክት ምዕራፍ 13 ቁጥር 9 ላይ ልዩ ልዩ አይነት በሆነ እንግዳ ትምህርት አትወሰዱ፣ ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና አለ። ስለዚህ እግዚአብሔር ልጆች እኛ ማድረግ የሚገባን ነገር ቢኖር ምንድን ነው? በእምነታችን እግዚአብሔር ምን ማድረግ ደስ ማሰኘት፣ እምነታችን ጠንካራ መሆን። ከዚያ በኋላ ሳይለግቤ በስስት በቃ እንደው በልግስና የሚሰጠው እግዚአብሔር አምላክ ያንን አይቶ ይሞላልናል። እንደው እኮ ማቴዎስ ወንጌል መሰለኝ አይደል ምዕራፍ 17 ላይ ምዕራፍ 12 ላይ ይመስለኛል ወይ ምዕራፍ 12 17 አንድ 100 አለቃ መጣና ጌታ ሆይ ልጄን ማርልኝ፣ ወደ ደቀ መዛሙርት አመጣሁት ሊፈውሱት አልቻሉም አለው። ከዛ ዞር አለና እናንተ እምነት የጎደላችሁ እስከ መቼ ከእናንተ ጋር እኖራለሁ አላቸው። አምጣው ወደ እኔ አለና ክርስቶስ ኢየሱስ ፈወሰው። አዳም በጣም የሚገርም ታሪክ ነው። የታሪክ ምን አለው መሰል ይላል። ጴጥሮስም ኢየሱስ ክርስቶስን እጁን ይዞት ከሰዎች ሁሉ ፈቀቅ አደረገና ጌታ ሆይ አለው። አቤት፣ እኛ ልናወጣው ያልቻልነውን አንተ እንዴት አወጣኸው አለው። እንዴ ጴጥሮስ አጋንንትን ቢያወጣ እኮ በክርስቶስ ነው። ሐዋርያት አጋንንትን ቢያወጡ ድውይ ቢፈውሱ ሙት ቢያስነሱ እኮ በክርስቶስ ነው።
ረስቶት እኮ ነው ጴጥሮስ በቃ ከክርስቶስ ጋር አብሮት ስላለ በቃ እንደው እኩል የሆነ መሰለው በቃ እንትን አለና እኛ ልናወጣ አልቻልነው አንተ እንዴት አወጣኸው አለው። እና ክርስቶስ ምንድን ነው ያለው? ስለ እምነታችሁ መንስ የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህን ተራራ ተነስተህ ወደዚያ ሄድ ብትሉት፣ ይህን የሾላ ዛፍ ተነስተህ እዚያ ባህር ግባ ብትሉት በገባላችሁ ነበር አለውና እንዲህ አይነቱስ አጋንንት ከጾምና ከጸሎት በስተቀር አይወጣም አለ። በእምነት ውስጡ ነህም ጾም ጸሎት ሊያስፈልገው የሚችል ጉዳይ ሊገጥም ይችላል። ያንን ነገር ማድረግ ያስፈልጋል። ይህን ስታደርግ ነው እግዚአብሔር ያንን ድንቅ የሆነውን የጸጋ ስጦታ ሰጥቶ ድል የምታደርግ። ከዚያስ ደግሞ ሁለት ሀሳብ ያለው አሁን እምነት ሲኖር ደግሞ ሁለት ሀሳብ እንዳይኖርህ በመንገዱ ሁሉ ለሚያወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰሉ አለ ቅዱስ ያዕቆብ። በጣም በሚገርም ሁኔታ እንደውም ኢሳይያስ ምዕራፍ 58 ላይ እንዲህ አሉት አዳምሻ፣ ይቅርታ መቼም እያበዛው ነው ይቅር በልኝ። ምን አለ መሰለህ? እንደዚህ አለ፣ ስለምን ጾምን አልተመለከትከንም፣ ስለምን ጸለይ አልሰማህንም ብለው በኢሳይያስ አማካኝነት እግዚአብሔርን ጠየቁት። እንጾማለን የእኛን ጾም አትመለከትም፣ እንጸልያለን አትሰማንም ብለው ጠየቁትኝ እና እግዚአብሔር ሲመልስላቸው እንደዚህ አለ፣ ስለምን ጾምን አንተ አልተመለከትም፣ ሰውነታችን ስለምን አዋረድክ አንተ አልታወቅህም። እነሆ በጾማችሁ ወቅት ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ሁሉ ታስጨንቃላችሁ። እነሆ ለጥር ለክልክል ትጾማላችሁ፣ በግፍ ጡጫም ትቀማላችሁ። ድምፃችሁን ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም አላችሁ ይላል። ስለዚህ እየወላወልክ እስኪ እንዲህ አደርግልኝ ይሆን እንዲያ ከጌታ አንዳች አታገኝም። ስለዚህ ያዕቆብ ምን አለ? ነገር ግን ምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በንፋስ የተገፋ የተነቃነቀ የባህር ማዕበል ይመስላል። ሁለት ሀሳብ ላለው በመንገዱ ለሚያወላውል ግን ለዚያ ሰው ከጌታ አንዳች አያገኝም አለ። የተዋረደ ወንድሙን በከፍታ ባለጠጋ በውርደቱ ይመካ፣ እንደ ሳር አበባ ያልፋል አለ። ፀሐይ ከትኩሳት ጋር ይመጣል፣ ሳር ይጠወልጋል፣ አበባውም ይረግፋል፣ የመልኩ ውበት ይጠፋል። እንዲሁ ደግሞ ባለጠጋው መንገዱንን ያዝላላል። ምክንያቱም ምንድን ነው? ሁሉ ነገር ተሰጥቶ ተሳክቷል። ከእግዚአብሔር ጋር ባትል ያን ሁሉ ልታጣው ትችላለህ። ከእግዚአብሔር ጋር ሁነ ግን የምናገኛቸው ነገሮች ግን እኛንን ከክብር ላይ ክብር፣ ከቅድስና ቅድስና፣ ከጽድቅ ላይ ጽድቅ ሰጠውና ሰዎች ሁሉ በእኛ ክርስቲያን ህይወት፣ በእኛ የቅድስና ህይወት፣ በእኛ የጽድቅ ህይወት ተማርከው ወደ ክርስቶስ ወደ እግዚአብሔር እንዲመጡ ያደርጋልና ይሄን እንድናደርግ አምላካችን እግዚአብሔር ይርዳን። አዳምሻ ቀጥል። እሺ ቀጥል። እሺ ከዛ ምን ይላል? ቁጥር 12 ላይ በፈተና የሚጸና ሰው የተባረከ ነው አለ። ተመልከቱ። አሁን በእምነቱም ሆነን የምንቀበላቸው ድንቅ የጸጋ ስጦታዎች እንዳሉ ሆኖ ግን በዚያም የጸጋ ስጦታ ውስጥ በዚያ የክርስቶስ ኃይል ውስጥ ነን። በዛ ድንቅ በሚሆን ጉዳይ ላይም በቃ ድንቅ ሆነን ባለንበት ሰዓትም በፈተና እንላለን አለ፣ በመከራ እንፈተናለን አለ። ስለዚህ ምን አለ? በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወት አክሊል ይቀበላልና። በጣም የሚገርም ነው። ቅዱስ ያዕቆብ ተመልከቱ። እንግዲህ በፈተና የሚጸና የተባረከ ነው አለ። መባረክ ብቻ አይደለም፣ ከተፈተነ በኋላ ደግሞ በዚያ ፈተና ከዛስ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሆነ አክሊል ይቀበላልና። እንፈተናለን፣ እንወድቃለን፣ እንደክማለን፣ መደጋገም እንዲያውም ግንስ ደግሞ በዚያ ስንጸና ደግሞ ከክብር ላይ ክብርን አግኝተን በዚህም ዓለም ተደስተን ኋላ መጨረሻው ደስታ ነው የሚሆን ላይኛውንም መንግስት እንድንወርስ ይሆናል ማለት ነው። ለዚህ ነው ቅዱስ ጴጥሮስ አንደኛ ጴጥሮስ መልእክት ምዕራፍ 5 ቁጥር 10 ላይ በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ አምላክ ለጥቂት ጊዜ መከራ ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል ብሎ የመለሰው። ስለዚህ በሆነ ነገር ላይ ያንን ፈተና ያንን መከራ ሊመጣ ይችላል። ግንስ ፈተናውን ደግሞ አልፈ ስትል ደግሞ ክብርን ታገኛለህ። መታገስ ያስፈልጋል። ለዚህ ነው ራዕይ ዮሐንስ ምዕራፍ 2 ቁጥር 10 ስትሉ ባለቤቱ መድኃኒዓለም ኢየሱስ ክርስቶስ ምን አለ? ልትቀበለው ያለህን መከራ አትፍራ አለ። አትፍራ አለ። ከዚያስ እነሆ እንደተፈተኑት ዲያብሎስ ከእናንተ አንዳንዶች በወህኒ ሊያገባችሁ አለው። 10 ቀን መከራ ትቀበላላችሁ። እስከ ሞት ድረስ የታመንክ የሕይወትን አክሊል ይሰጥሃል። አዩ
ስትታመን በክርስቶስ ስትኖር ከእግዚአብሔር ጋራ መኖር ስትጀምር ዲያብሎስ በአንተ ላይ መከራ ያመጣል፣ ፈተና ያመጣል። ድሃ ሲበደል ፍርድ ሲጓደል ለምን ስትል ድሃ በድለው ፍርድ አጓድለው የሚሞሉ ሆዳሞች ነውራቸው በክብራቸው ሆዳቸው አምላካቸው የሆኑ ሰዎች ዲያብሎስ ያደረባቸው ሰዎች ምን ያደርጓል? ወደ እስር እንድትገባ መከራ እንድትቀበል ስራ እንድታጣ ቤትህንን ባዶ እንዲሆን እንድትንገላታ ያደርጓል። ግንስ ጽና አለ። ስትጸና ምን ትሆናለህ አለ? የክብርን አክሊል የህይወትን አክሊል ትቀበላለህ አለ። ከዛስ ማንም ሲፈተን በእግዚአብሔር እፈተናለሁ አይብል። እግዚአብሔር በክፉ አይፈተንምና እርሱ ራሱ ማንንም አይፈትንም አለ። አሁን እኛ በጣም ብዙ ጊዜ አንዳንድ ጊዜ በጣም በሚገርም ሁኔታ እግዚአብሔር ቅዱሳን አባቶቻችንን የበቁትን እንደዚህ ከፍ ያሉትን ክብራቸው እንዲገለጥ ከነሱ ደግሞ ሌሎች ምዕመናን ተምረው ህይወታቸውን በዛ የቅድስና ህይወት ውስጥ እንዲያሸጋግሩ አሳልፎ ለፈተና የሚሰጣቸው ሰዎች ሊኖሩ ይችላሉ። አሳልፎ ሰጣቸው ማለት ስለሚተማመን ነው። ለምሳሌ ኢዮብ እንደተፈተነበት ማለት ነው። ኢዮብ እንዲፈተን እግዚአብሔር ፈቅዷል። ግንስ እንዲፈተን ፈቀደ ማለት ግን በኢዮብ ያለው ጥንካሬ ኋላ ፈተናውን በድል የሚወጣ ስለሆነ ያንን አድርጓል። ሰው ግን በራሱ ድክመትም ሊሆን ይችላል። በራሱ ድክመት ለምሳሌ ስራ ሰርቶ ላይሆን ይችላል፣ ወይም ደግሞ የሆነ ነገር አድርጎ ገንዘብ ላያገኝ ይችላል፣ ወይ የሆነ ነገር ፈልጎ ላያገኝ ይችላል። ስራ ማይሰሩ አሁን ይህን እንደ ፈተና የሚቆጥር ሰው ኧረ በእግዚአብሔር ተው በእናታችሁ። አንዳንድ ጊዜ መካኒካል የሆነ ነገር አትጠይቁት እንጂ እግዚአብሔርን የሆነ ሲጎልባችሁ እንዲህ አይነት ነገር ተፈጠረብን አትበሉ እንጂ እንዲህማ አይደረግም። በቃ አንተ በሆነ ምክንያት ከሆነ ቤተሰብ ከሆነ ነገር ጋር ስትፈተን እግዚአብሔር ፈተነኝ አትበል። መከራ ያመጣብህ ሰው ነው። በሰው የመጣውን መከራ በሰው እንዴት መፈታት እንዳለበት መፍትሄውን አስቀምጥ። ያንን ችግርን ፍታ። ከፍ ያለብህ ሲሆን ደግሞ ለእግዚአብሔር አሳልፈህ ስጥ። ከዚያ በተረፈ ግን እግዚአብሔር እሱ ይፈትነኛል ማለት አግባብ አይደለም። ነገር ግን ለእያንዳንዱ በራሱ ምኞት ሲሳብና ሲጣለል ይፈተናል። ሰው የሚፈተነው በራስ ምኞት ስትጣለል ነው። በራስ ምኞት ስትገዛ ነው። ለስጋ ፈቃድ ስታድር ነው። ምንም ሌላ ነገር የለው። ምክንያቱም ከሰው ምኞት ውስጥ ከሰው ልብ ውስጥ የሚወጡት ነገሮች ምንድን ናቸው ከተባለ ክፉ ሀሳብ ነው፣ ዝሙት ነው፣ መስረቅ ነው፣ መግደል ነው፣ ምንዝርነት ነው፣ መጎምጀት ነው፣ ክፉ ተንኮል፣ መዳራት፣ ምቀኝነት፣ ስድብ ነው፣ ትዕቢትና ስንፍስና ናቸው። እኒህን ነገሮች በስጋ ማሰብ ስትጀምር ተላልፈህ ትወድቅበታለህ፣ በዚያ ትረታበታለህ። ስለዚህ እግዚአብሔር አንተ ትዕቢተኛ እንድትሆን፣ አንተ ዝሙተኛ እንድትሆን፣ አንተ ክፉ አድራጊ እንድትሆን እንዴት እንደዚህ በዚህ እንድትፈተን ያደርጋል? የራስ ስጋዊ ምኞት ፍላጎት ያለ ልክ ኢጎህ ነው በዚህ ውስጥ እንድታልፍ የሚያደርግ። ያንን ደግሞ ገርቶ ማስገዛት ያንተ ድርሻ ነው። በጸሎት መበርታት ያስፈልጋል። በጾም መበርታት ያስፈልጋል። ይህን ስታደርግ ነው ያንን ማድረግ የሚቻል። ለዚህ ነው ቅዱስ ጳውሎስ ኤፌሶን መልእክት ምዕራፍ 4 ቁጥር 22 ላይ ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ ያለ። ሰው ከክርስቶስ ጋር ባልነበረበት ጊዜ የሰራቸው ወይም ደግሞ የሄደባቸው መንገዶች ሊኖሩ ይችላል። ወደ ክርስቶስ ሲመጣ ግን ያኔ ከክርስቶስ ውጭ ሆኖ በግብ ሲያገኛቸው የነበሩት ነገሮች አሁን ኃጢአትና በደል ነው፣ አታገኛቸውም፣ ይሄ ትክክል አይደለም ሲባል ያኛውን ምኞት እያሰብ በዚህ ውስጥ እጓዛለሁ የምትል ከሆነ ፈተናው በአንተ ላይ ይመጣል እና ያኔ ስትወድቅ ተው እንጂ እግዚአብሔር ፈተለኛል ብል። እግዚአብሔር አምላክ ከክፉ ይጠብቀን። ከዚህ በኋላ አለ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአት ካደገች በኋላ ደግሞ ሞትን ትወልዳለች አለ። ሰው አየሁ አይደል? ምኞት ሲሳብ ነው፣ ስትፈልግ ነው፣ ያለ ልክ መብላት መጠጣት ስትጀምር ነው በነገሮች ሁሉ ምን ምትለው ምትፈተነው። ተመልከቱ፣ በጾም ወቅት ስንጾም ስንጸልይ አቋማት በሚሆኑበት ወቅት ተመልክታችኋል። መንፈሳችን ስጋችን እንዴት እንደሆነ አብዝተን መብላት መጠጣት ባበዛን ወቅት ግን የሚሰማንን ስሜት ታውቁታላችሁ። እንደው እንደው በአንድ ጥፊ እኮ ዓለምን ሁሉ የምናጠፋ የሚመስለን ሰዎች አለን። እንደው በበላን በጠጣን ቁጥር እኮ እንደው ዝም ብሎ ሌላ ነገር የሚያስመኘን ሰዎች አለን። እና ያቺ ምኞት ናት እንግዲህ ኃጢአትን የምትጸንስ። ኃጢአት ደግሞ ሞትን ታመጣብናለች አለ። ከዛ ምን አለ? የተወደዳችሁ ወንድሞች ሆይ አትሳቱ አለ ቅዱስ ያዕቆብ። በጎ ስጦታ ሁሉ ፍጹም በረከት ከሁሉ ላይ ናቸው፣ ሁሉ ከላይ ናቸው። መለወጥ በእርሱ ዘንድ ከሌለ፣ በመዞር የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለድናል። አዎ ኢየሱስ ክርስቶስ ዳግም ያገኘነው ውልደት ለዘላለም የምንኖርበት ነው እንጂ እንድጠፋበት አይደለም።
እንድንጠፋ የሚያደርገንን ስራ ሰርተን ከእግዚአብሔር እንዳንለይ መንፈስ ቅዱስ ይራዳን። አዳምሻ አንተ ቀጥል ደግሞ እስኪ ቀጥል ከቁጥር 19 እስከ መጨረሻ ያለውን አንብብና ከዛ ደግሞ ማብራሪያ የሚያስፈልግ ከሆነ እንቀጥላለን። መልካም እሺ። ቃለ ሕይወት እግዚአብሔር አምላክ ያሰማል የሕይወትን ቃል። እንግዲህ ከቁጥር 19 ጀምሮ ስለ ትዕግስትና ሕግ ስለመጠበቅ ነው የሚነግረን። እንግዲህ ትዕግስት የሚለው በጣም ፈተና እንደመጣ በተለይ ደግሞ ተበትነው መከራ እየተቀበሉ ስላሉ ክርስቲያኖች ቅዱስ ያዕቆብ እየጻፈ እንደሆነ ከላይ ተነስተን አይተናል። ስለዚህ ትዕግስታቸው በጣም የበዛ እንዲሆን ወደኋላ እንዳይመለሱ ጠንካራ እንዲሆኑ በጣም ሲያስጠነቅቃቸው እየተከታተልን ያለ ነው። ስለዚህ ከቁጥር 19 ጀምሮ ያለው ትዕግስትና ሕግ ስለመጠበቅ ያስጠነቅቃቸዋል ማለት ነው። አሁንም ወንድሞቻችን ሆይ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን ይላል። አሁን በጣም የከበደን ነገር ይሄ ነው አይደለ? ለመስማት ምን ያለን በጣም የፈጠንን፣ ለመናገር በጣም የዘገየን፣ ለመቆጣትም የዘገየን፣ ሀሳብ ለመስጠት የዘገየን መሆን እንደሚገባን ያስጠነቅቀናል። በተለይ በጣም በማስተዋል ነገሮችን እንዲወስኑና በጣም በማስተዋል ነገሮች እንዲናገሩ፣ ግን የሚነገረው ነገር ግን ለመስማት ግን እጅግ ፈጣን እንዲሆኑ ያዛል ማለት ነው። ስለዚህ ሁላችንም ይሄ ልንተገብረው ይገባል። የሰው ቁጣው የእግዚአብሔርን ጽድቅ አያሰራውምና በማለት ይናገራል። የሰው ቁጣው የእግዚአብሔርን ጽድቅ አያሰራውምና። ስለዚህ ሰው ሲቆጣ ፈጥኖ ደም ያፈሳል በማለት እዚህ መጽሐፈ ሲራክ ምዕራፍ 28 ከቁጥር 18 ላይ ይናገሯል ማለት ነው። በተለይ ድል በድል እሱን ክፍል ሲያዩት እንጨት የእሳትን አቅም ምን ይለዋል አለ? ያነሰዋል አለ። ክርክር የሚፈልግ ሰው ይቆጣል አለ። ተቆጪ ሰው ፈጥኖ ደም ለማፍሰስ ይሮጣል፣ ከእግዚአብሔር መንግስት ይወጣል በማለት ያስቀምጣል። እና የእሳቱን ኃይል እንጨቱ እንደሚያበዛው ሁሉ ክርክር ቁጣን ትወዳለች። ቁጣም ሞትን፣ ይሄ ህግጋትን ማፍረስ፣ ሰዎችን መጥላት፣ መግደል፣ ማሳደድ ምናምን ይጀምራል። እና እዚህ ላይም እንደምንመለከተው ቅዱስ ያዕቆብ መምህራችን እንደዚህ በማለት ይነግረናል። የሰው ቁጣው የእግዚአብሔርን ጽድቅ አያሰራውምና አሁንም ርኩሰት ሁላ ክፋትን ሁሉ አስወግዷል። አዳምዬ እንዲያው እንትን ሳትል እሷን ሳትቀጥላት ምን ይላል መሰለ? ለምንድን ነው እንደዚህ ያለበት ምክንያት? ምክንያቱም ጥቂት ቃል የሚናገር አዋቂ ነው አለ መጽሐፈ ምሳሌ ምዕራፍ 17 ቁጥር 27። መንፈሱ ቀዝቃዛ የሆነ ሰው አስተዋይ ነው አለ። እንዲሁም ምሳሌ 21 23 ላይ ምናል አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃት አለ። ነፍሱን ከመከራ ይጠብቃት። ስለዚህ ሰው ብዙ ከመናገር ይልቅ መስማትንን ገንዘብ ማድረግ በጣም ትልቅ የጸጋ ስጦታ ነው። በእውነቱ ላይ እንደምነግራችሁ አሁን ትልቁ ችግራችን አይታችሁ ከሆነ እዚህ የቲክቶኩን ዓለም ተመልከቱት እስኪ። ብዙ ከመስማት ይልቅ ብዙ ቲክታክ ምንድን ነው ቆርጦ ምን ማለት ነው? በጣም የሚገርም እኮ ነው። ያ ስለሆነብን ብዙዎቻችን ነገሮችንን ከመስማት ከማድመጥ ይልቅ በቃ ትንሽ ይዘን ብዙ መናገር ስለምንፈልግ ብዙ ነገሮች እየተበላሹ ነው። ከዚህ አንጻር ነው ቅዱስ ያዕቆብ እየተናገረ ያለው። አዳምሻ ቀጥልችን ለመናገር ፈልግ። በጣም ደስ ይላል። በተለይ ለአፋችን ጠባቂ ሊኖረን ይገባል የሚለውን በደንብ አድርገን ልናሰምርበት ይገባል። በተለይ የአፍ ጠባቂ ማን? ስለዚህ ነው ምንድን ነው የሚለው? አሁንም ርኩሰትን ሁላ ክፋትን ሁላ አስወግዷት፣ ነፍሳችሁ ማዳን የሚችለውን በልባችሁ የተዘራውን ቃል በየዋህነት ተቀበሉ በማለት ልባችን ላይ የተዘራውን እንድንቀበል የሚነገረው። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሆኑ። ቃሉን ሰምቶ የሚያደርግ ቢኖር የተፈጥሮ ፊቱን በመስተዋት እንደሚያይ ሰው ይመስላል በማለት ራስን ተረድቶ ይሄዳል፣ ወዲያውም እንዴት እንደሆነ ይረሳል። ነገር ግን ነፃ የሚወጣውን ፍጹም ሕግ የሚመለከትና የሚጸና ስራውንም የሚሰራ እንጂ የሰማውን የሚዘነጋ አይደለ፣ ይህ በስራው ብፁዕ ነው በማለት ያስቀምጣል። ከዛ ወዲያ እንግዲህ ቅዱስ ጳውሎስ በዚህ ትዕግስት ማድረግ፣ እግዚአብሔር አምላክን መቀበል፣ ከእግዚአብሔር ጋር አብሮ መሄድ፣ ራስን መመልከት፣ ሀሳብ መመለስ፣ ወደ ራስ ሀሳብ መመለስ እና ከእግዚአብሔር ጋር አብሮ መሄድ እንደሚገባን ያስቀምጣል ማለት ነው እዚህ ክፍል ላይ። ከዛ ወዲያ የህርመት ስርዓት በማለት ይናገራል። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮቱ ከንቱ ነው በማለት ይናገራል። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር ዘንድ በእግዚአብሔር አብ ዘንድ ይሄ ነው። ወላጆች የሌሏቸው ልጆች ባልቴቶችንም በችግራቸው መጠየቅ፣ በዓለምም ከሚገኙ
ርኩሰት ሰውነትን መጠበቅ ነው በማለት ያስቀምጣል። እንግዲህ በዓለም ውስጥ ሳለን እንፈተናለን፣ በዓለም ውስጥ ሳለን እንወድቃለን፣ በዓለም ውስጥ ሳለን ወደኋላ እንመለሳለን፣ በዓለም ውስጥ ሳለን አንዴ ከእግዚአብሔር ጋር አንዴ ደግሞ የዓለምን ነገር ፈልገን እንስታለን። የሁላችን ችግር ትልቁ የሆነው ወደ እግዚአብሔር መንግስት በጣም በቀረበ ቁጥር መልሰን ወደኋላ መመለስ ነው እና ይህ ሁላችንም የሚያጋጥመን ነው። ስለዚህ ቅዱስ ያዕቆብ በእግዚአብሔር ፊት በጸናች በንጹህ አምልኮት እንጸና ዘንድ የልባችንን ድካም፣ የሰውነታችን፣ የአካላችን፣ የስጋችን ድካም ወደኋላ እንዳይመልሰን እንድንጠነቀቅ አንደበታችን ከሰውነታችን፣ ሰውነታችን ከአንደበታችን ጋር እንዲስማማ ያስጠነቅቀናል ማለት ነው። እንግዲህ ትናንትናችን እጅግ በጣም ያስጠሉ፣ ዛሬያችን ግን እጅግ በጣም እንዲያምሩ በፍጹም ልብ በፍጹም ሀሳባችን ከእግዚአብሔር ጋር መሆን እንዳለብን ይናገራል። በተለይ ደግሞ አንደበታችንን እንድንገታው የምንሰማውን ነገር ሁሉ የምናወራ ሳይሆን ለምንሰማቸው ነገሮች ሁሉ የምንፈጥን ግን ለመናገር በጣም የዘገየን፣ ሀሳብ ለመስጠትም የዘገየን፣ አስተያየትም ለመስጠት የዘገየ እንድንሆን፣ በፈተናዎች ውስጥ እንድንጸና፣ መከራ ለመቀበል የበረታን እንድንሆን፣ አንደበታችን ሳንገታ ልቡን እያሳተ እግዚአብሔር የሚያመልክ የሚመስለው ማንም ቢኖር የእርሱ አምልከቱ ከንቱ ነው በማለት ይናገራል። እግዚአብሔር አምላክን የምናመልከው በንጹህ ልቦና፣ በንጹህ ሕሊና፣ በንጹህ ሀሳብ እግዚአብሔር አምላክን በመውደድ እንድናከብር ይነግረናል። አለበለዚያ ምንም በምድር ላይ ያማረ ነገር ቢኖረን ትርጉም አልባ እንደሆነ ያስቀምጥልናል ማለት ነው። ንጹህ የሆነው ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌሏቸው ልጆች ባልቴቶቻቸውን በችግራቸው መጠየቅ በዓለም ከሚገኝ ርኩሰት ሰውነትን መጠበቅ ነው በማለት ይህንን ያስቀምጣል። እንግዲህ የመጨረሻውን መጠቅለያ ሀሳብ ድል በድል ያስቀምጡ። እሺ፣ እግዚአብሔር ይስጥልን። በጣም ጥሩ። አይ ብዙም ምንድን ነው አሁን ቅዱስ ያዕቆብ እያሰረ መጣ። ካላየታችሁ ከሆነ ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣው የዘገየ ይሁንልና የሰው ቁጣ እግዚአብሔር ጽድቅን አይሰራምናል። በቁጣ ውስጡ ነው የሚሰራ ምንም ጽድቅ የለም። በጣም በሚገርም ሁኔታ ስለዚህ እርኩሰትን ሁሉ የክፋትን ትርፍ አስወግዳችሁ ነፍሳችሁን ማዳን ወደሚችለው በውስጣችሁ የተተከለውን ቃል በየዋህነት ተቀበሏል። ከዛ ምን ይላል? ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ አትሆኗል። አሁን በጣም ወንጌል ብዙ ጊዜ ተሰብኮልናል፣ በጣም ተነግሮልናል። በጣም የሚገርመው ነገር ይህን የምስራች ቃል የምንናገር እኛ ቃሉንን ከምናገር ባለፈ ሰዎች ሲናገሩት ብዙ ጊዜ ሰምተነዋል፣ ግን ሳንኖርበት። ትልቁ ችግራችን ይሄ ነው። በጣም ትልቁ ችግር ይሄ ነው። በጣም ትልቁ ችግር ይሄ ነው። ትልቁ ችግር ይሄ ነው። በጣም ትልቁ ችግር የሆነው ይሄ ነው። ሰው የሚናገረውን ነገር በህይወት አለመኖሩ በጣም በሚገርም ሁኔታ። ምክንያቱም የሚነገረውን ቃል የሚሰማ ሰው ህጉን የሚጠብቅ ሰው ነው የሚጸድቅ። ለዚህ ነው ሮሜ መልእክት ምዕራፍ 2 ቁጥር 13 ላይ በእግዚአብሔር ፊት ህግን ሰምተው የሚያደርጉ ይጸድቃሉ እንጂ ህግን የሚሰሙ ጻድቃን አይደሉም ያለ። መስማት ብቻ ሳይሆን ሰምቶ ምን ማለት ማድረግ ነው የሚያጸድቀው። ታስታውሱ እንደውም ጌታ መድኃኒዓለም ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 6 ከቁጥር 46-48 ላይ ምን ይላል? በዚያን ቀን ጌታ ሆይ ትሉኛላችሁ፣ እኔ ግን ከቶ እናንተ አመፀኞች አላውቃችሁም እላችኋለሁ አለ። ለምን አለ? የምለውንን አታደርጉምና። ጌታ ሆይ ትሉኛላችሁ፣ የምለውን አታደርጉም። ወደ እኔ የሚመጣ ሰው ቃሉን ሰምቶ የሚያደርግ ማን እንደሚመስል አሳያችኋለሁ። ቤቱን ሲሰራ አጥልቆ የቆፈረ በአለት ላይ የመሰረተ ሰውን ይመስላል። ጎርፍም በመጣ ጊዜ ወንዝም ያንን ቤት መታው፣ ገፋው፣ በአለት ላይ ስለተመሰረተ አልተንቀሳቀሰም ያለ። ሰው ቃሉን ሰምቶ ሲጠብቀው ነው ምን የሚያደርገው? በነገሮች ሁሉ አሸናፊው ነው የሚመጣው፣ አሸናፊው ነው የሚወጣው። የዛሬ ዮሐንስ ወንጌል ምዕራፍ 13 ቁጥር 17 ይህን ብትሰሙ ብታደርጉትም ብፁዓን ናችሁ ነው ያለ። በጣም በሚገርም ሁኔታ ስድስተኛው ብፁዓን የተባለው የሚገኘው እዛ ነው። አንቀጸ ብፁዓን 7ኛው ማለት ነው። ስለዚህ ሰው ምን ማድረግ አለበት ማለት ነው? ይህን ስናደርግ ቃሉን የሚሰማ የሚያደርግ። ቃሉን የሚሰማና የማያደርግ ሰው ግን ማንን ይመስላል አለ? ፊቱን በመስታወት የሚያይ ሰው ይመስላል አለ። ራሱን አይቶ ይሄዳል፣ ወዲያው እንደምን እንደሆነ ረስቶት መጥቶ ይመለከታል። አሁን አይታችሁ ከሆነ ብዙ ጊዜ መስታወት ላይ ፊታችን የምናደርጋለን። ያው እኮ ነው ድል በድል ነው፣ አዳም ነው አይደል? ግንስ ጠዋት ስንወጣ መስታወት ላይ ፊታችንን ተጣጥበን ምን ብለን መልካችንን አይተነው እንሄዳለን። ምሳሳትን መጣል አይተነው እንሄዳለን። የሞኝ ሰው እይታ ማለት ይህ ነው። በቃ ቃሉን ሰምቶ የማያደርግ ሰው ከሆነ ፊቱን በመስታወት አይቶ የሚመላለስን ሰው ይመስላል። የልማድ ተመላላሽ የልማድ ክርስቲያኖች ነው የምንሆነው። ስለዚህ ቃሉን ሰምተን የምንጠብቅ የምናደርግ መሆን መቻል አለብን። ነገር ግን ነፃ የሚያወጣውን ፍጹም ሕግ ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነ
በስራው የተባረከ ነው አለ ቅዱስ ያዕቆብ። በጣም እንደው በረከቱ ይደርብን ቅዱስ ያዕቆብ። በጣም የሚገርም ነው። ህግ ነፃ የሚያወጣው ምንድን ነው አለ? ፍጹም ህግን ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳውን አይደለም አለ። በስራው ደግሞ የሚባረከው ምንድን ነው? ሰምቶ የሚተገብረው ማለት። ከዛስ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮት ከንቱ ነው አለ። አንደበት እሳት ስለሆነ መግታት ያስፈልጋል። ለነገሮች ንግግራችንን መቆጠብ ያስፈልጋል። ስህተትን ስናገኝ ስህተት አይደለም ብለን በውስጥ ለማስረዳት መሞከር። አንዳንድ ጊዜ እንዲህ ስል በተነገረበት አውድ በተነገረበት አቅጣጫ መጥቶ ሀሳብን መግለጥ መልካም ነው፣ ግንስ በቁጣና በንዴት አይሆን። አንደበታችን ሳንገት አናድርገው። አሁን ላይ ያለው ነገር ወደዛ ነገር እየሄደ ነው። ለዚህ ነው እኮ ዳዊት በመዝሙር 14 ቁጥር 3 ላይ አቤቱ ለአፌ ጠባቂ አኑር የከንፈሮችን መዝጊያ ጠብቅ ብሎ የተናገረው እኮ ለዚህ ነው። ምክንያቱም በንግግራችን ውስጥ ሰዎች ሊታነጹበት ከወደቁበት ሊያነሳ በቃ ሊደግፍ የሚችል ወደ ጽድቅ፣ ወደ ቅድስና፣ ወደ ንስሐ ሕይወት፣ ወደ ክርስቶስ ስጋና ደም ሊያቀርብ የሚችል ንግግር ካልሆነ በጣም በሚገርም ሁኔታ ባንናገሩ ይሻላል። ለዚህ ነው ሐዋርያው ቅዱስ ጳውሎስ ኤፌሶን መልእክት ምዕራፍ 4 ቁጥር 29 ላይ ለሚሰሙት ጸጋን ይሰጥ ዘንድ አለ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ከአንደበታችሁ አይወጣል። ስለዚህ ክፉ ቃል ሳይወጣ ከአንደበታችን በጎ ቃል እየተናገርንን አምላካችን እግዚአብሔርንን በንጹህነት እንድናገለግል እሱንም እንድንከተል ይርዳን ማለት ነው። አዳምሻ የቆየን። ወስብሐት ለእግዚአብሔር። ውሃ እንድጠጣ ይፈቀድልኝ። ለመስቀሉ ክብር። እግዚአብሔር አምላክ ከሁላችን ጋር ይሁን። ቃለ ሕይወትን እግዚአብሔር አምላክ ያሰማልን፣ በእድሜ በጤና እግዚአብሔር አምላክ ያቆይልን። መምህራችን ድል በድል እንግዲህ የመጀመሪያው የቅዱስ ያዕቆብ ትምህርት ክፍላችን ይህን ይመስላል ማለት ነው። እንግዲህ ብዙ ነገር እንዳገኛችሁበት ገምታለሁ። ትንሽ ቢዚ የሆንኩ የመሰላችሁ ኤግዛማችሁን እየለቀኩ ነው። ስለዚህ ተፈታኞች ግሩፕ ላይ ኤግዛም ተቀምጧል ማለት ነው። ስለዚህ ፈተናችሁን